እሺ ስለዚህ ሰማይ መስቀል ስለመሆኑ ማስረጃ የለም አልጠቀስክም። ሰማይ ማስረጃ ነው። ምንድነው አሁን የሰጠው ምንድነው? ምንም መስቀል ነው የሚል የለም። ቁጥር 24 ላይ መስቀል ነው ይላል። ቁጥር 24 ላይ መስቀል የሚል ቃል አለ ይላል። ቁጥር 24 ላይ መስቀል የሚል ቃል አለ። ሰማኛ ግዴታ አለ ወይ ነው ጽሁፉ ላይ መስቀል ሰማኛ ጽሁፉ ላይ ግዴታ መስቀል ማለት አለበት ያለ ማን ነው? ማን እንደዛ አለ? ሲጀምር ታዲያ ካላለ ለምንድን ነው መስቀል ብለህ ያነበብከው? ለምን አነበብከው መስቀል ብለህ? ሰማይ የሚለውን ማን ተርጉም አለ? ሰማይን መስቀል ብለህ ማን ተርጉም አለ? አውዱ ኮንቴክስቱን ስለ መስቀል አያወራም። አንድ ቁጥር አሳየኝ ስለ መስቀል የሚያወራ እሱን ያወራል ብዬ አስረዳው። ከፈለክ እሱ ታፈርሳለህ በተራ እኮ አምጣ እኮ ነው ያልኩህ። ስለዚህ የለም ሰማይ የሚለው መስቀል የሚል ቃላት ለቀማሪያ ነው ያለው። እሺ ሌላ ቦታም ላይ ሂድና መስቀል ሰማይ ነው ብሎ የተረጎመ እስቲ ሐዋርያ ንገረኝ። መስቀልን ሰማይ ብሎ የተረጎመ እያሳየው እኮ ነው ብራዘር። ከቁጥር 23 ጀምር አንብበልኝ ቁጥር 23 መስቀል አይደለም አነበብኩት አይደለም። የለም መስቀል የሚል ከየት ይምጣ? መስቀል አይልም አይደለም። እሺ ሰማኝ አንዴ ቁጥር 23 አላ በሰማያት በግርማው ቀኝ ተቀመጠ ይላል። በሰማያት በግርማው ቀኝ የተቀመጠው ለምንድን ነው? ኃጢአታችንን ለማስነጻት ነው አይደለም። ኃጢአታችንን በራሱ ካነጻ በኋላ ነው የሚለው ሰው መቀመጡን ራሱ ስንመለከተው ካነጻ ከጨራረሰ በኋላ እንደሆነ እየነገረ አሁን ላይ የሚታያል ካልን ለሆድ ቁርጠት ነው ወይስ ለራስ ምታት ለፍልጠት ነው ወይ ያስፈልጋል? መለስ ልበልና ወንድማችን አንዳንድ ያነሳቸው ሀሳቦች አሉ። ተወዳጆች ሎጂሺያኖች ስትሮማን ፋላሲ የሚባል ነገር ስትሮማን የሚባል ፋላሲ እንዳለ ነው። ኦኬ ስትሮማን ፋላሲ ማለት ምን ማለት ነው? አንድ ሰው ያነሳውን የሆነ ሙግት መምታት ማፍረስ ሲያቀት ሰውየው ያላለውን እንዳላስመሰለ ለህዝቡ ታቀርብና ራስ ላቀረበው ደግሞ መልስ ትሰጣለህ። ሜሎስ ወንድሜ አንተ ላይ ያየሁት እንደዚህ አይነት ነገር ነው። ለምሳሌ እኔ እንዲህ አልኩኝ፣ ጌታችን ኢየሱስ እንደማንኛውም ሰው ጸልዮ መልስን አይጠብቅም አልኩኝ። ኦኬ መልስን አይጠብቅም። ይህንን ነገር ማፍረስ ስላልቻለ ምን አደረገ? ሰሚ የለውም ማለት። ኦኬ ጌታ ሲናገር አብ አይሰማም። ይሄንን ተናግሬያለሁ እኔ አልተናገርኩም። አብ አይሰማም አላልኩም፣ ግን ምላሽን አይጠብቅም ነው። እንዴት ሆኖ ነው አብ የልጁን ጸሎት ላይሰማ የሚችለው? ምላሽን ግን ጌታ አይጠብቅም። ልክ እንደማን እንደ እስጢፋኖስ ለወቅቱ ተወዳጆች ለምሳሌ እስጢፋኖስ ጸለየ። ምን ብሎ? ጌታ ሆይ ይህንን ባለማወቅ ያደርጋሉና ይቅር በላቸው አለ። ሲወገር ሲሞት እየተደበደበ በሚሞትበት ሰዓት ላይ ማለት ነው። ጌታችን ኢየሱስም በመስቀል ላይ ሆኖ እየሞተ እየተወጋ እየተሰቀለ ስለ እነርሱ ጸለየ። ምን ብሎ? ልክ እስጢፋኖስ እንደጸለየው አባቱ ባለማወቅ ይህንን ያደርጋሉና ይቅር በላቸው። የሁለቱም ጸሎት ተመሳሳይ ነው። ጸሎትነቱ ቃላቶቹ ተመሳሳይ ናቸው። ኦልሞስት ጌታችን የጸለየውም እስጢፋኖስም የጸለየውም ሜሎስ እያለ ያለው ጌታ ሲጸልይና እስጢፋኖስ ሲጸልይ ተመሳሳይ ነው እያለን ነው። እዛ በሚያስገርም ሁኔታ በክርስትና ውስጥ ግን የምናምነው እምነት ምንድን ነው? እስጢፋኖስ ሲጸልይና ማነው ጌታችን ሲጸልይ አንድ አይደለም። እስጢፋኖስ ሲጸልይ ከእርሱ የሚጠበቀው ምልጃን ማቅረብ ብቻ ይሆንና ምላሹን ከእግዚአብሔር ይጠብቃል። ጌታችን ኢየሱስ ሲጸልይ ግን እንደ እስጢፋኖስ ሰው ብቻ ሳይሆን አምላክም ስለሆነ ምላሽን አይጠብቅም ነው እንጂ አይሰማም አላልኩም። አይሰማም ማለት ወዲያውኑ ከዛ በኋላ ዕብራውያን 5:7 ተጠቀሰ ተሰማለት የሚል ጥቅስን አመጣ። ግን እኔ አይሰማለት አላልኩም። ስለዚህ ስትሮማን አትስራ። በተቻለ አቅም መሞገት የምትችል ከሆነ ያነሷቸውን ሀሳቦች ለማፍረስ ብትሞክር መልካም ነው። ሌላ ምን አነሳ? የድሮ አባቶች ብለህ ሮሚ 8:34 አነሳ። ሜሉ ሲወድ የድሮ አባቶች ብለህ ቅዱስ ዮሐንስ አፈወርቅን ያነሳው። ቅዱስ ዮሐንስ አፈወርቅን ስታነሳ አንተ ጋር የደረሰችው ቅንጭብጫቢ ጽሁፍ ነች። ኦኬ ታሩስ ማላቲ ብለህ ነው ቀጥታ ከራሱ ከዮሐንስ አፈወርቅም አይደለም። ታሩስ ማላቲ ብለህ የተወሰነች ነገር አምጥታል። ግን ቅዱስ ዮሐንስ አፈወርቅ ኮንፊደንሱ ካለ ማለት ነው እንግዲህ ቅዱስ ዮሐንስ አፈወርቅ እንደዛ እንዳለ ሰዓት አንድ ጊዜ ስጡንና ብዙ ጊዜ እንደዚህ እየተባለ ሲነገር ስለሚሰማ ቀጥታ ሁላችሁ እዚህ ጋር ያላችሁ 2300 በላይ ሰዎች አላችሁ እያያችሁት ቅዱስ ዮሐንስ አፈወርቅ ምን እንዳለ። ኦኬ ጭራሽ ነው መማለድ አይጠበቅበትም። እንዴት አማራጭ ይሆናል እሱ እያለ የሞገተበትን ደቂቃ የምትስማማ ከሆነ ከቀጥታ ከኮምፒውተር ላይ አንዳችሁ ራስም ቢሆን አውጥታው መጽሐፉን እንደውም አንተ ራስ አውጥታው የቅዱስ ዮሐንስ አፈወርቅን መጽሐፍ የምንመለከት ይሆናል። የስ ቅዱስ ዮሐንስ አፈወርቅ መማለዱን ይቀጥላል። ኦኬ ሂ ኮንቲኒውስ ቱ ኢንተርሲድ ብሎ ሲናገር ምን ለማለት ነው አለ? ፍቅሩን ለመግለጽ ነው ብሎ ያስቀምጠው። ፍቅሩን ለመግለጽ ኮንደንሰንዲንግ በሆነ በተዋረደ መልኩ ይህንን ነገር የሰጠው ፍቅሩን ለመግለጽ ነው እንጂ እሱማ ለምን ሰፕሊያንት ይሆናል? ለምን አማላጅ ይሆናል ያለው አንብበው የምታቆነ ማለት ነው መጽሐፉን የቅዱስ ዮሐንስ አፈወርቅ። ኦኬ ግን አይዳውት አንብበዋል ብዬ አላስብም። ካነበብኩ ይህንን ስለማስት ማለት ነው። እንደውም እዛ ላይ ምን ይጠቅሳል መሰለ? ሮሚ 8:32 ይጠቅሳል። 8:32 ላይ ለገዛ ልጁ ያራራለት ይላል። ተቋረጠ
አልተቋረጠም። ለገዛ ልጁ ያራራለት ይላል። ለገዛ አልተቋረጠም። ያራራለት የሚለውን ቃልም እንዲሁ ፍቅሩን ለመግለጽ የገባ ነው እንጂ አብ በወልድ ላይ ጨካኝ ምናምን እንደዛ ብለህ ልትወስደው አትችልም ይልና እሱንም ልክ እንደ ማስረጃ ያስቀምጣል። አብ የሚያደርገውን ሁሉ ይላል። ቅዱስ ዮሐንስ አፈወርቅ ነው ሲያብራራ ካነሳው አይቀር ብሮ ቅዱስ ዮሐንስ አፈወርቅ ላይ የተወሰነ ሌሰን ልሰጠው ይችላል። ባይዘው አብ የሚያደርገውን ሁሉ ይላል እዚህ ሮሜ 8:13 ወልድ ደግሞ ያንን እንዲሁ የሚያደርገው ከሆነ በዚህ በትንሽ ነገር እንዴት ነው ሊማለድ የሚችለው ብሎ ይጠይቃል። ባይዘው ዮሐንስ ወንጌል ምዕራፍ 11 ሲል ሲያብራራ እንደዛ ነው ያለው። ሌታስ አስክ ዘ ሄረቲክስ ይላል። መናፍቃንን እንጠይቃቸው ብሎ ነው የሚጀምረው። መናፍቃንን እንጠይቃቸው ይልና ጸልዮ መልስ የሚጠብቅ ከሆነ እንግዲያውስ ታዲያ ከሐዋርያት በምን ይበልጣል ብሎ ይጠይቃል። ዕብራውያን ላይ ያለውን በቀጣይ ዙር መመለስ ይሆናል። ሰዓት እንዳያጥር አመሰግናለሁ። ነገራችን ላይ ውይይቶች እዚህ ጋር ሲነሱ የሚጠቀሱት የትኛውም የአባቶች ትምህርት በግልጽ እንዲነበቡ እንጠይቃለን። ስለዚህ አሁን አክሊልም የዮሐንስ አፈወርቅን ሁለታችሁም ከዮሐንስ አፈወርቅ ነው የጠቀሳችሁት። አንተ ቪዲዮን አዙረ የዮሐንስ አፈወርቅን እንድታሳየን እንፈልጋለን። ሜሎስም አውጥተህ የዮሐንስን አፈወርቅ ይማልዳል ብለህ የተናገርክበትን ለህዝቡ እንድታሳይ እንጠይቃለን በስነ ስርዓት። ይኸው እንዳለ ያልክባትን ክፍል አዙታ ማለት ነው። ልደት ይቅርታ አድርግልኝ። አሁን የኔ ልክ ሲዞር ማለት ነው ፍሊፕ ያደርጋል ባለፈው እንዳየውና ችግር የለውም። ሜሎስ መጽሐፉ ካለው የቅዱስ ዮሐንስ አፈወርቅ የእርሱ ያነሳውንም እኔ ያነሳውንም እዛው እጁ ላይ ያሳየዋለሁ። እጁ ላይ ተቀምጦ ምን እንደሚቀጥ ቃል በቃል ሙሉ አነስ ያነበው ታየዋለህ። እና ይቻላል እንደዛ ማድረግ። በቃ ተከትል አሁን የጥያቄና መልስ ወደ ጥያቄና መልስ ሰዓቱ ከመግባታችን በፊት የቀረበውን ማስረጃ ሜሎስ አውጣና አሳየን። የዮሐንስ አፈወርቅ ከሜዳችን በፊት አምስት ደቂቃ ይሰጥን። ልደት ተጨማሪ አሁን እንትን አይደለም ይቻላል 3 ደቂቃ ምናምን ብቻ ስለሆነ ያወራን የሀሳብ ማፍረሻ ካለው እሱ ራሱ 5 ደቂቃ እናድርግና ከዛን ወደዛ እንሄዳለን። አውጥተን ደግሞ እናነበዋለን። ሙሉ መጽሐፉን አውጥተን ሙሉን አልጠቀም ቁርስ ያችን ሀሳቧን ማለት ያን ክፍሉ አንዱን እናያታለን። በጣም ደስ ይላል። እሺ 5 ደቂቃ ነው ያወራሁ እንደ አክሊል አንተ አሁን በቃ እሺ ወደ ሜሎስ ተመልሻለሁ። ከ15 ያዘልን ከ15 መጀመር ትችላለህ ሜሎስ። ያ የተጠየቀውን ነገርም ማየት እንፈልጋለን። ጥያቄና ሰዓት ነው ምንድነው? ግልጽ አድርጉት። ተጨማሪ ሪፍሌክሽን ነው ሰጠው። ተጨማሪ ሪፍሌክሽን ነው። ተጨማሪ ሪፍሌክሽን እሺ። እና ያልነውን ሰምተዋል አይደለ ሜሎስ? ያልነውን ሰምተዋል። የዮሐንስ አፈወርቅ ማስረጃ እንድታቀርብ ተጠይቀሃል። በዚህ በጌታ ፍቅር እንድታሳየን እንፈልጋለን ሁላችን። ያቀረብኩትን ማስረጃ ገጹንም ተናግሬያለሁ። ዮሐንስ ቀጥታ ሆሚሊውን ይታይ ከተባለ ደግሞ ችግር የለው መታየት ይችላል። ግን እኔ ማስረጃ አላቀረብክም አይደለም አቀርቤያለሁ ማስረጃ። ስለዚህ ልደት የምትናገራቸውን ቃላት አላቀረብክም አይደለም አንብበው ሙሉውን የተባለው ወደ ጉዳይ ግባ ልደት ወደ ጉዳይ ግባ። ቀጥል። ከ15 ሆኗል። ቀጥል። በጣም ጥሩ። አሁንም ተጨማሪ እንግዲህ ማስረጃዎችን ነው የማቀርበው በዚህ ጉዳይ ላይ ምን ተብሏል ነው። አሁን ምልጃ የሚለው ቃል ራሱ ምንድነው የሚለው ነገር ነው ማየት ያለብን። ቀደም ያቋረጥኩትን ጥቅስ ላንብብላችሁ። ዕብራውያን ላይ ያለው ዕብራውያን ምዕራፍ 9 ላይ ዕብራውያን ምዕራፍ 9 ላይ አንድ የሚናገረው ሐሳብ አለ። ቀደም ያቋረጥኩበት ቦታ ልቀጥል። እሺ እንደዚህ ላይ 24 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቷ ምሳሌ ወደምትሆን ወደ ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ከዛ በኋላ ቁጥር 28 ላይ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ሁለተኛ ጊዜ ያለ ኃጢአት። ስለዚህ ቀደም እኔ በኃጢአት እንዳልኩ አስመስሎ አኬ የተናገረው ንግግር ራሱ ልክ አይደለም። እንደዛ ብዬ እኔም አላወራሁም። ያለ ኃጢአት ምን ይላቸዋል? ይታይላቸዋል። ለመቼ? ለሁለተኛ ጊዜ። መቼ? አሁን ነው የሚታየው። ኢየሱስ ክርስቶስ ወዴት ነው ገባ የሚለን? ወደ ቅድስት ገብቷል። የገባው ምን ለማድረግ ነው? ስለኛ ይታይ ዘንድ። መቼ?
ነገር ደግሞ ላንሳ። በዚህ ጉዳይ ላይ አባቶች ምን አስተምሯል የሚሉትን ሀሳቦች ማነብ ደስ ይለኛል። በተለይም ከምልጃው ጋራ በተገናኘ ቄርሎስ የተናገረውን ሀሳብ ላንብብላችሁ። አንዴ ክፍሉን ላውጣው። ቄርሎስ የተናገረውን ክፍል ላንብብላችሁ። ስለ ምልጃ ያወራውን ሀሳብ። እሺ፣ ሃይማኖተ አበው ላይ እንደዚህ የሚል ቃል እናገኛለን። ቄርሎስ እሱ ራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅ ዘንድ አብን ማለደው። እንደገና ደግሞ እንዲያስበን እንደገና ደግሞ እንዲያስበን ከእርሱም እንዳይለየን ስለ እኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። በደም ስሙን። ከኛ ያርቅ ዘንድ ምን ፍዳችንን አብን ማለደው። እንደገና ደግሞ እንዲያስበን ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። በቃ የኔም ሀሳብ ይሄ ነው። ባህሪያችንን የነሳው ለዚህ ነው። ስለኛ አሁን ምን አብን ይማልደው ዘንድ መቼ ነው እያለን ያለው? ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ እንደገና ነው የሚለው። አንድ ጊዜ ምናምን እንደገና እንዲያስበን ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። እሺ፣ አሁንም ልቀጥል። ቄርሎስ ምን ብሏል? ዛሬም ስለኛ በእግዚአብሔር ፊት ተገለጠ። ሰው ከመሆኑ በፊት በእግዚአብሔር ፊት ለምን አልተገለጠም? እርሱም በህልውናው ያለ ድካም ሁሉን የፈጠረ ሁሉ የተፈጠረበት የአብ ጥበብ ነው እንጂ። ዛሬስ ይላል። በደም ስሙኝ። ዛሬስ በምን ነገር በእግዚአብሔር ፊት ተገለጠ? ዕብራውያን ምዕራፍ 9 ላይ ቅድም ያነበብኩላችሁ ስለኛ ይታይ ዘንድ በማን ፊት? በእግዚአብሔር ፊት። ዕብራውያን 9 ያለውን ቄርሎስ በደንብ አድርጎ ነው የሚናገረው። በእግዚአብሔር ፊት ተገለጠ። አምላክ ቃል እንደኛ ሰው ሆኖ በአዲስ ስራ ተገለጠ። ሰውነት ምንለው? የሰውነት ስራ ምንለው? ይሄን ነው። የሊቀ ክህነት ስራ ምንለው? ይሄን ነው። አዲስ ስራ ተገለጠ። ዓለም ሳይፈጠር ስጋን ሳይዋሃድ በመለኮቱ በአብ ዘንድ ህልው ሲሆን ዛሬ ስለኛ በእግዚአብሔር ፊት ደቂቃ ጨርሳል። ተወዳጆች፣ ወደ አክሊል ከመግባቴ በፊት የቅዱስ ዮሐንስ አፈወርቅ የተጠየቀውን ማስረጃ ማቅረብ ስላልቻለ የመጀመሪያው ማስረጃ እንደ ማስረጃ እንቀበለው። አክሊል አንተ ልታቀርቡ ትችላለህ። አንተ ማታቀርበው ከሆነ ደግሞ እኛው ራሳችን አውጥተን እናነበዋለን። አንዴ ሚዩት አድርግ። ሜሎስ ሚዩት አድርግ። ምን ብያለው? ሪባትሉን እናገርና ዮሐንስን አፈወርቅ ካስፈለገ ሆሚሊውን ማየት እንችላለን ብያለሁ። እንደዛ ብያለሁ። በቃ እና ማስረጃ ላቀርብ ቀጥል። አክሊል ሚዩት አድርግ። በቃ ሜሎስ ሚዩት አድርግ። መዝሙር ወይ ራስ ቅድም ማነው ሜሎስ መጽሐፉን ተገልጠውና አብረን እናየዋለን። እሱ ችግር የለውም። ቀላል፣ በጣም ቀላል ነገር አብሮ ማንበብ ስለሆነ ማለት ነው። እኔ ግን አሁን ልቀጥል። ኦኬ፣ ስቀጥል አሁንም የተነሱ ሀሳቦች አሉ። አንደኛው ወደ ዕብራውያን ከመግባቴ በፊት ዕብራውያን ላይ ሰዓትን ያዝ አድርጌ በረብር ማሳየት ስላለብኝ የቅዱስ ቄርሎስ ያነሳውን ደግሞ ቅዱስ ቄርሎስ ምን አላለን? አብን ስለኛ ማለደው። ኦኬ፣ አብን ስለኛ ሊማልደው ባህሪያችንን ነሳ ብሎ ተናገረ አለ። እኔ ጌታችን ኢየሱስ አልማለደም አላልኩም። አሁን ላይ የመማለድን ስራ እየሰራ አይደለም ምን ያለ። ኦኬ፣ አሁን ላይ የመማለድን ስራ አይሰራም እንጂ አልማለደም አላል። ዮሐንስ ወንጌል ምዕራፍ 17 ገና ከጀምሮ ሊቀ ካህናት እንደሆነ የጸለየው ጸሎት እንደሆነ አስቀድሜ ተናግሬያለሁ። ስለዚህ ልክ ቅድም እንዳልኳችሁ ነው። የምናነሳቸውን ሀሳብ ማፍረስ ሲከብድ ዝም ብሎ ብቻ ያልተባሉ ነገሮች ላይ ስታካ አድርጎ መቅረት ማለት ነው። ሰው ከዚህ አንጻር ልንመለከተው ይገባል። ስለዛ ልመለስና ዕብራውያን 9 ላይ ሄድ። ሰፊው ሰዓቴን እዛ ላይ ልውሰድ በተደጋጋሚ ስለተነሳችን። ዕብራውያን ምዕራፍ 9 ላይ እንደዚህ ይላል ጋይስ፣ ቁጥር 24 ላይ ክርስቶስ በእጁ ለተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ኦኬ፣
ወደ ሰማይ አሁን ስለኛ ይታይ ዘንድ ገባ። መቼ? አሁን ማለት መቼ ነው? በዘመን ፍጻሜ ማለት ነው። እሱን ወደ ታች ዝቅ ብዬ ያሳያቸዋለሁ። አሁን የምትለዋን ቃል ድጋሚ ስለሚጠቀማት ማለው ቅዱስ ጳውሎስ ኦኬ፣ ወደ እርሷ ወደ ሰማይ ገባ ይልና፣ በነገራችን ላይ መታየት የሚለው ምልጃ ማለት ነው የሚለውን አንድም ቦታ አላሳየም ብራዘር። ኦኬ፣ ክርስቶስ ይማልዳል ይልሃል፣ ግን የት አለ ስትለው መታየቱ ይላል። መታየቱን ማን ምልጃ አደረገ? ኦኬ፣ ምልጃ ማለት እንደውም የሰውን ፊት ሄዶ ማየት ነው። እንደ ቃሉ እንየው ከተባለ በሰው ፊት ሄዶ ማየት፣ የሰውን ፊት ሄዶ ማየት መለመን ምልጃ ሊሆን ይችላል። መታየት ከሆነ ግን ቤዛነት ነው። ኦኬ፣ መታየት ቤዛነት ነው፣ ወኪልነት ነው። ጌታችን ኢየሱስ የሁላችንም ቤዛ ነው። ይህንን እናምናለን። ክርስቶስ ስለ ሁላችን አንድ ጊዜ ታይቷል፣ ደጋግሞም አይታይም። ባይዘው ኦኬ፣ ዝቅ ብሎ ቁጥር 28 ላይ ለሁለተኛ ጊዜ ይታይላቸዋል የሚል ነገርን አስቀምጧል። አንድ ጊዜ ታይቷል፣ ሁለተኛ ጊዜ ደግሞ ይታያል፣ ሶስተኛ አራተኛ ጊዜ አይታይም የሚል ነገር የሚያስነሳ ነገር ነው። እሱ ላይ እመጣበታለሁ። ግን ቨርስ ባይ ቨርስ ላንብብላችሁ። እንዲህ ይላል ስለ ክርስቶስ መታየት ከተናገረ በኋላ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ካለ በኋላ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። ሊቀ ካህናት የሌላውን ደም ይይዛል። ኦኬ፣ ሂደቱን ላሳያችሁ። ሊቀ ካህናት፣ የብሉይ ኪዳን ሊቀ ካህናት የእንስሳትን ደም ይይዝና ወዴት ይገባል? ወደ ቅድስተ ቅዱሳን ይገባል። ኦኬ፣ ከዛን ያቀርባል ያንን ነገር። ክርስቶስስ ነው። አሁን ስለ ክርስቶስ አስቀድሞ ተናገረ። ከተናገረ በኋላ ከብሉይ ኪዳን ሊቀ ካህናት ጋር ሲያነጻጽረው ምን አለ? ራሱን ብዙ ጊዜ ሊያቀርብ ግን አልገባም አለ። አዎ ስለኛ ሊታይ ዘንድ ገባ አለ። ግን የገባው ብዙ ጊዜ ራሱን ሊያቀርብ አይደለም፣ አንድ ጊዜ ብቻ ነው ራሱን የሚያቀርበው ወይም ደግሞ የሚታየው። ኦኬ፣ የሚታየው ወይም የሚያቀርበው ራሱን አንድ ጊዜ ብቻ ይሆናል። የት ነው ራሱን ያቀረበው የታየው ከተባለ ጌታችን ኢየሱስ ራሱን ያቀረበው የታየው በመስቀል ላይ ነው። ኦኬ፣ መስቀልን ሰማይ ይለዋል። ሰማይ በማለት በነገራችን ላይ ጠፈር ማለት አይደለም ግዴታ። ሰማይን ሰማይ የሚያሰኘው እግዚአብሔር አምላክ ነው። እሱ ያን ያህል እንትን አይለኝም። ባይዘው ጌታችን ኢየሱስ አሁን በአባቱ ቀኝ ሆኑ የእኛን ስጋ ይዞ እንትን ማለት ምንድን ነው? እዛ መቀመጡ ከድነታችን ጋር የሚገናኝ ነገር አለ? የስ አለው። ለምን? የእኛን ስጋ እዛ ይዞ መቀመጡ ለእኛ ጋራንቲያችን ነው። ባይዘው ኦኬ፣ እንደዚህ ያለ ሊቀ ካህናት ከፍ ያለ ከሰማያት ከፍ ያለ እንዳለን ስለሚያሳይ ማለት ነው። መስቀሉ ማነው? ሰማይ የሚለው ከቤተ ክርስቲያን ጋር ተያይዞ በቤተክርስቲያን መካከል ላይ ያለ ደግሞ መስቀል አለ። ኦኬ፣ ኢን ዘ ሚድስት ኦፍ ዘ ቸርች መስቀል አለ። እዛ ላይ ጌታችን ኢየሱስ አለ። ይህንን ለማወቅ ቁጥር 23 አንብቡት። እንዲህ ይላል ከፍ ብሎ ማለት ነው። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ምንድነው በሰማያት ያሉት እያለ የሚናገረው? ስለ ሰማይ የሚናገረውን ቅዱስ ዮሐንስ አፈወርቅ ቸርች ይላል። ቤተ ክርስቲያንን የሚያመለክት እንደሆነ ይናገራል። ኦኬ፣ ራሱን ደግሞ ያቀረበው ጌታችን ኢየሱስ መስቀል ላይ እንደሆነ እናውቃለን፣ እንረዳዋለን። ዋናው ነገር ግን ይህ አይደለም። እዚህ ጋር የት አለ የሚማልድ የሚለው? የሚማልድ የሚል ኬታ መጣ? የለም እኮ መታየት ነው። መታየት ደግሞ ምልጃ አይደለም፣ ቤዛነት ነው። ኦኬ፣ የትም ታየ ግን ምልጃ አይደለም። ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ብሎ ይናገራል። ሰው አንድ ጊዜ ብቻ ነው የሚታየው። ቀጠል ያደርግና እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። ከመከራው ጋር የሚያገናኘው ባይዘው አሁን ግን በዓለም ፍጻሜ አሁን መቼ? በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ራሱን ምን በማለት በመሰዋት መስዋዕት አድርጎ ማቅረቡ ነው እንዲህ ብሎ የሚናገርለት። ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። ለሰዎች አንድ ጊዜ ምን መሞት፣ ከሞት በኋላስ ፍርድ እንደተመደበ። ሞት አለ፣ ከዛን ፍርድ ነው ያለው። እንዲሁ ይላል ልክ አሁን እንዳነበብኩላችሁ ለሰዎች አንድ ጊዜ ሞት ከዛ በኋላ ፍርድ እንደሆነ ልክ እንደዚሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ከሞተ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል ወይም ይታይላቸዋል ይላል። ይሄ ዳግም መምጣቱን የሚያሳይ ነው እንጂ ያለ ኃጢአት መታየት አይደለም። ያለ ኃጢአት ማለት ምን ማለት ነው? ለሆድ ቁርጠት ነው፣ ለራስ ምታት ነው የሚማለው። ጨረስኩኝ። አንድ ደቂቃ አለ። ከሀያ ሁለት የጀመርከው ከሀያ ሰባት ያልቃል። ከሀያ ሁለት የጀመርከው ከጨረስኩኝ ችግር የለም። ማንሳት ያሉብኝን ነገሮች እንዳለ አንስቻችኋለሁ እና ምናልባት ሰመራይዝ ነው ላደርግ የሚችለው በቂ ነው። እሺ፣ ስለዚህ አሁን ሪባትል ሴሽን ነው እንደ ጥያቄና መልስ ነው የሚሆነው። ክሮስ ኤግዛሚኔሽን ስንት ደቂቃ ይሁን? እሱ ስንት ደቂቃ ይሁን የጥያቄና መልሱ? ምናልባት በመሀል እያስቆምክ ልጠይቅ ስለምትችል 10 ደቂቃ እናድርገው። ሜሎስ ምን ትላለህ? ለ10 ደቂቃ ይጠይቃል።
ምን ትላላችሁ? እንደ ሁለታችሁ ሰዓት ያዝና ለ10 ደቂቃ 10 ደቂቃ ይሆን። ከዛ ነው ለ10 ደቂቃ እየጠየቁኝ ጥያቄና መልስ እያደረግን እንሄዳለን ማለት ነው። አንደኛው ጥያቄ ሆነ እና በዚህ በጥያቄና መልሳችሁ እንግዲህ በመሀል እየገባ ልጠይቀው ትችላለህ። በመሀል እየገባም ሊጠይቅ ይችላል። ያዝ ደቂቃ ከ27 ነው ከ28 እንጀምር። የቅዱስ ዮሐንስ አፈወርቅን መጨረሻ ላይ እንየው ወይስ አሁን እንየው? ይቻላል፣ ማየት እንችላለን። ምንም ችግር የለም፣ ማየት እንችላለን። አውጣው መጽሐፉ። ስለዚህ በቃ አሁን በ3 ደቂቃ ውስጥ አውጡትና ከ30 ሲል ትጀምራላችሁ ጥያቄና መልሱ። ሜሎስ በቃ አውጣውሽ እና ስክሪን ላይ እንዲያሳየን አዙረው እና መጽሐፍ የቅዱስ ዮሐንስ አፈወርቅን መጽሐፍ እያሳየን እና አንብቦ አብረን ሜሎስ ያው ድጋሚም እንዳትሳሳት ማለት ነው በዚህ ጉዳይ ላይ። አይ አልሳሳትም። እኔ ማስረጃን ያቀረብኩት አንተ ባልከው መንገድ አይልም ካልክ አንተ ነህ መናገር ያለብህ። እኔ ተናግሬያለሁ። አንተ አይልም ካልክ ስህተት እንደሆነ አንተ አሳየኝ። ስህተት እንደሆነ አንተ አሳየኝ ነው እያልን ያለነው ሜሎስ። አንተ ማን ልግባና አንብብ። ስህተት እንደሆነ አሳየኝ እኮ አሳየኝ። አንዴ ቆይ፣ ስህተት እንደሆነ አሳየኝ። አንዴ ሜሎስም አክሊልም አንዴ አቆሙ። አንዴ ቆይ ሜሎስ፣ ሁለታችሁም አንዴ ቆይ። ከይቅርታ ጋር አክሊል ገብቶኛል ሀሳብ አንተ ታሳየናል። አሁን ሜሎስ ምን መሰለህ ወንድሜ፣ ይህን ነገር ያነሳሁት ሲጀመር አንተን እንደዚህ የሆነ እንዳላነበብከው ምናምን የማሳየት ጉዳይ እንደዛ ሀሳብ ኖሮኝ አይደለም። አንብቤዋለሁ መጽሐፉ። እኔም ደስ ይለኛል እንዲታይ አንተ እንዳልከው አይደለም ካልከኝ አንተን የማሳየት ግዴታ ያለብህ እንጂ እኔ አይደለሁም። እኔማ የሚሉን ተናገር። አንተ ስህተት ነው የምትለውን አሳየኝ። ስማኝ አንዴ ስማኝ ብሮዬ፣ መጽሐፉ አለ እኮ ኢንተርኔት ላይ ምንም ላይ እኮ በግልጽ ያለ መጽሐፍ ነው። እኔ ወደዛ ሂድ፣ ሌላ ትርፍ ቃላት አልፈልግም። ወደዛ ሂድ፣ ወደ መጽሐፉ ሂድና ለማንኛውም ግን ይህንን ማስረጃዬ ነው ብሎ ያመጣው ሜሎስ እንደሆነ ልብ ልትሉት ይገባል። የተለያዩ ውይይቶች ላይ ሲጠቀስም ሰምቼዋለሁ። ይህንን ማስረጃ ነው ብሎ እንዲህ ብሏል ብሎ ነው ያመጣው። ለማንኛውም እስቲ ቅዱስ ዮሐንስ አፈወርቅ ሙሉ ክፍሉን ያለማየት ችግር ነው የማየው። እስቲ ጠጋ አድርጉት ወይ መዝሙር እስቲ ያሬድ ወይ አንተ ግለጸው እስቲ። ልደት አይታይም አንተ ጋር የለም እንደ መጽሐፉ? ሊንኩን ላክልኝ ልደትዬ እና ቴሌግራም ላይ ላክልኝ። አሁን መክፈት እችላለሁ። በኋላ ለምን አንተ አታነበውም? አንተ ከፍተን ሁላችን እናነበው ነው። 2000 ሰው ላነበው ነው ሜሎስ። እኔን ነው ሜሎስ። ችግር የለውም። እኔም ስለያዝኩት አንብበው፣ ችግር የለውም። ላኩልኝ ሊንኩን ፕሊዝ። ትክፈተው። አይታዊ እንደሱም አይታየም። ከማነበው አንብበው። እሱ እያታየን ስለሆነ ልደት አንብበው፣ ችግር የለውም። 2400 ሰው እኮ ቀጥታ ሁሉም እያነበበው እውነታውን እንዲያውቀው እንዲረዳው ነው። እኔ ድንገት ማጭበረበር ራሱ መስሎ ቢሰማ ማለት ነው። ኖ መታየት አለበት። ምንም አታጭበረብርም። ያስቆት ችግር የለውም። ተገልብጧል። ላኬ መጽሐፉ የሌለ መስሎት ነው መሰለኝ ብሮ። ይኸው መጽሐፉ እኮ እኔ እኮ እጄ ላይ አለ፣ ግን ፍሊፕ ይሆናል። ያሬዶ ፎርዋርድ አድርግልህ። ላክልኝ ያሬዶ ፎርዋርድ አድርግለት፣ ቴሌግራም ፎርዋርድ አድርግለት ለያሬድ። ለያሬድ አድርግለት። አንድ ጊዜ መልስ አስገባኝ። ፎርዋርድ ማነው ሁሉም ሰው እንዲያነበው። ምክንያቱም አክሊልም ሜሎስም አንድ የሚወት አድርጎ ችግር የለውም። ይነበብ ይሰጥ። ትክክል። ስለዚህ አክሊልም ሜሎስም ሚውት አድርጉ። እኔ እልክልሃለሁ፣ ጠብቀኝ፣ እልክልሃለሁ። ሜሎስ ፈቃደኛ ከሆንክ ኢንተርቪው አላረግም ብያለሁ። በርግጥ ግን ቄርሎስን እያነበብኩ ነበረ ቅድም ቄርሎስ ሊያነሳን እና ሜሎስ በኋላ ፈቃደኛ ከሆንክና እንትን ከሆንክ ቄርሎስ ያገኘሁት ነገር ስላለ እሱ ነው ያሳያለሁ። ኮምፒውተሬን ከፍቼ እና ሀሳብን ትሰጠኛለህ። ሚኪ እንደምን አለ? ሰላም አለ ሚኪ? ከቀድም ጀምሮ ታፈናል። ስትገባ እንዴት አደርጋለህ? ፈለግ ያረ በፍጹም ሚኪ ከይቅርታ ጋር መጋቤ ብሉይ አይመረን ነበሩና አስገባቸው። እኔ ወርዳለሁ እንዴ ምን ተሽ ሚኪ መዝሙርዬ እንዴት ነህ? ሰላም ነው ወይ? ሰላም እንዴት ናችሁ? ተመስገን። ሰላም ነው አለን ተመስገን። እግዚአብሔር ይመስገን። ሜሎስ ሰላም ነው? እንዴት ነህ?
ሚኪ እንዴት ነህ? ጌታ እግዚአብሔር ይመስገን። በሉ እሺ ይታያል። ገጽ 218 ላይ ሂድ እስኪ። የእሱን ያው 218 እርዱኝ። ይሄን ነበር ያወረድከው የሮሚ ብቻውን ያወረድከው መዝሙሬ ልደት የላከልኝ ነው። እኔ 416 ፔጅ አለው ሮሜ ያው ትክክል። ኦኬ የሮሚ ብቻውን ማለት ነው። የሮሚ ብቻውን ከ218 ጀምረህ በጣም በኔ ለመቃወም ስትፈልግ ራሱ ገጹ ልክ አይደለም ትለኛለህ። ገጹ 218 ነው። አይ አይደለም፣ ስማኛ አክትስ ሐዋር ባይዜታ ያዋለ እኮ አሁን እንዳነበበ ሰው ሳክ እንጂ እና ሐዋር አይደለም። ገርመኝ እኮ ነው። እኔ በጣም መቃወም ስለፈለግ ገጹን ራሱ ስናገር አይደለም ካላችኋታውን ተውት። ሜሎሲ ፕሊዝ ምንም አይጠቅመንም። ስማኛ ያሬዶ ቆይ አንዴ ይኸውልህ፣ እኔ እጄ ላይ መጽሐፉን ይዤ ነው የማወራ። የሮሜና የአክትስ ወይም ደግሞ የሐዋርያት ስራ መጽሐፍ አንድ ላይ ሆኖ ነው የሁለቱ መጽሐፍት ኮሚዶች አንድ ላይ ነው የሚሰሩት። ምናልባት ግን ይሄኛው የተገኘ የትኛው ነው? ለብቻው የሮማንስ ወይም ደግሞ የሮሚ መልእክት ለብቻው ተሰርቶለት እሱን ነው ይዘውልህ የመጡት። ኦኬ ሰው ከዛ አንጻር ፈታቢ ፔጁን ንገሩኝ። 218 ኦኬ ሰው 218 ይሄ ነው የሚለው ዲክሌርስ አስ ጀስት ኤንድ ጀጅ ሰች አስ ዳት ቱ ብሎ የሚጀምረው ነው። ኦኬ አገኘሁት። ሜሎሲ ዲስ ፋይን አገኘሁት። ያው እሺ ሰው ከምን ልጀምርላችሁ? ከዛው ቨርስ 34 ከሚለው ከመጀመሪያው ጀምር። ከፓራግራፉ ከቁጥር 30 ከ33 ጀምሮ ከ33 ያው ከ34 አንድ ብረጦ እሺ ከ34 ኦኬ እሺ who is that commanded ይላል። ከዛ he does not say it is God that forgave our sins, but what is much greater, it is God that justified ይላል. For when the judge's sentences declares as just, and the judge such as that too, what signifies the accuser? እየተረጎምኩ አለብኝ። አዎ ለካ እየተረጎምኩ። እሺ የሚያስፈልግ ቦታ ላይ እናየዋለን። ችግር የለም ታቆኛላችሁ። እሺ hence neither who then is to condemn us, since God crowns us, and Christ was put to death for us, and not only was put to death, but also after this intercedes for us? Question mark. It is Christ, he says, that died, yea rather, that is risen from the dead, who is at the right hand of God, who also makes intercession for us. For though seen now in his own dignity, he hath not left caring for us, but even
made intercession for us and still kept up the same love. For he was not contented with being put to death alone. And this is a sign for the most part of very great love, to be doing not only what falls to his lot, but also to address another on his behalf. For this is all he meant to signify by interceding, using a way of speaking better suited to man. this is all he means to to mean interceding የሚለው ላይ አንድ ጊዜ አንብብልኝ። ኢንተርሲዲንግ ሲል ይህንን ለማመልከት ብቻ ነው ብሎ ያስቀመጠውን ማለት ነው። ኦኬ እሺ፣ እናንተ ተረጉማላችሁ። እኔ በኋላ ግን ጠይቃችኋል የተረዳሁትን ሁለታችሁን። እሺ ኦኬ፣ ከዚህ ልጀምር። for it is Christ ከሚለው አይደለም። አሁን መጨረሻ ላይ ነበብካትን ወደ ታች። ኦኬ for those ከዚህ ልጀምረው፣ ችግር የለውም። እሺ for those seen now in his own dignity he had not left caring for us, but even made intercession for us and still kept up the same love. Keeps up the same love. For he was not... for he... Okay. He had not left caring for us, but even made intercession for us and still kept up the same love. Yeah. Cut. Okay. For he was not contented with being put to death alone, and this is a sign for the most part of very great love, to be doing not only what falls to his lot, but also to address another on this behalf. For this is all that he meant. Okay. አሁን ልታነብ ያልከውን አንብበው እየሰሙ አሁን እየጀመርካትን ማለት ነው። እሺ for this is all he meant የሚለው ላይ okay for this is እሺ for this is ቀጥል for this is all he meant to signify by the interceding, using a way of speaking better suited to man and more condensing that he might point out love. ተመልከቱ ወደ ታች ዝቅ ባልክ ቁጥር አሁን ጭራሽ በደንብ እያዝረከረከ ነው የሚሄደው። ይሄንን የስተት ትምህርት ይለምንልናል፣ ይማልድልናል ምናምን የሚለው ትምህርት እዚህ ላይ ራሱ ምን አለ? ኢንተርሲዲንግ የሚለው ምን እንደሚያሳየው አለ? ለሰዎች ሲዩተብል በሆነ መልኩ አለ። ኦኬ እና ኮንደንሰንዲንግ በሆነ መልኩ ምን ለመግለጽ ነው? ፍቅርን ላቭን ፖይንት አውት ለማድረግ አውጥቶ ለማሳየት እንዲህ ያለ ቃልን ተጠቅሟል። ኢንተርሲዲንግ የሚለው ይህንን ለመግለጽ ብቻ ነው ብሎ ያስቀምጣል። ቀጥል ደግሞ አንብቡ። እሺ that he might point out love ይልና አንተ ጋር ይታያል ነው ምን አልከኝ? መልስ አይ አኬ እየተረጎመ ነውና እሱ ከጨረሰ በኋላ ነው የማወራው ወይንስ እኔ ማለት ነው? እኔ አንብብ ስላላችሁ ማንበቤ ነው። ስህተቱን አሳይ። አክሊል ጨርስና ከዛ ሌላ ወራ እንደተቻለ እሺ ሰማይ ስህተቱን አሳየኝ ብለህ ስህተቱን ታወራለህ። ሜሎስ ታወራለህ። አይ እንዲገባኝ ነው። እሺ እኔ ደግሞ እንግሊዘኛ ጠይቃችኋለሁ ሁለታችሁ ነው፣ ምክንያቱም እያነበብኩ የምረዳው ነገር ስላለ አሁን። እሺ ቀጥል። ኦኬ since ይላል እዚህ ጋር ነው ያለው። since unless we take the words he spared not, also with the same understanding many inconsistencies will come of it ይላል። እሺ አንድ ይቅርታ ሲንስ ብሎ ምንድነው? ሲንስ unless we take the words ምንድነው? አንድ እስቲ ከና አድርገና አንብበው። ኦኬ since እዚህ ጋር ነው since unless we take the words he spared not። ቆይ አንዴ አሁን እዚህ ላይ he spared not የሚለውንም ቃል በተመሳሳይ አንደርስታንዲንግ ካልተቀበልነው ብዙ ኢንኮንሲስተንሲዎች ይነሳሉ አለ። he spared not የሚለውን ቃል በተመሳሳይ ምን የትኛውን ነው የሚሉት? he spared not የሚለው ቀጥልና ያወራል። he spared not የሚለው የትኛውን ቃል ነው? በኋላ ጊዜ አለ ብለኛል ስጠይቅ ማልግባው ይሰደ። ስለዚህ ቀጥልና እኔ ገብ ችግር የለውም። እቺ ብቻ እኔ አብራራዋለሁ። ቀጥል ጨርስ። እሺ አታቆም።
ቀጥል አንብብልን። ዲስፔርድ ናት የሚለው ባይዘው ሮሜ 8:32 ላይ ሮሜ 8:32 ላይ ለገዛ ልጁ ያራራለት ይልል ያራራለት የሚለውን ቃል ነው። ኦኬ እሱንም በተመሳሳይ አንደርስታንዲንግ ካልተቀበልን ብዙ ኢንኮንሲስተንሲዎች ወይም ደግሞ ተቃርኖች ይነሳሉ ይላል። ዝም ብለን ቃሉን ቀጥታ ብቻ የሚማልደው የሚለውን ቀጥታ ቃሉን ከወሰድነው ብዙ ኢንኮንሲስተንሲዎች ይነሳሉ ይላል። ቀጥል እሺ አንብብ። ኢንኮንሲስተንሲዎች ራሱ ያነሳል ቅዱስ ዮሐንስ አፈወርቅ። ኦኬ since unless we take the words he spared not also with the same understanding many inconsistencies will come of it, and that you may see that such is the point he is aiming at after first saying that he is at the right hand. He next proceeds to say that he makes intercession for us when he had shown an equality of honor and rank. Yeah. እሺ እንዳያችሁት አስቀድሞ አለ የሚማልደው የሚለውን ቀጥታ ቃሉ እንደዚህ አይወሰድም። ፍቅሩን አውጥቶ ለመግለጽ ብቻ ይህንን ቃል ተጠቅሞታል ካለ በኋላ ሂስፔርናት የሚለውን ያራራለት የሚለውንም ቃል with the same understanding ካልወሰድን ብዙ ኢንኮንሲስተንሲዎች ተቃርኖች ይወጣሉ። ይህንንም እንድትረዱ አለ ፍቅሩን ለመግለጽ ብቻ እንደሆነ እንድትረዱትም አለ። ኦኬ እንድትረዱትም ምን ብሎ አስቀመጠ? አስቀድሞ በእግዚአብሔር ቀኝ ያለው ብሎ ተናገረ። ስለዚህ የሚማልደው ስላለ ብቻ ጌታን ዝቅ ያለ ምናምን አድርገህ የሚማልድ ምናምን አድርገህ ልትወስደው አትችልም። አስቀድሞ በአብ ቀኝ እንዳለ ስለተናገረ ይላል። ስለዚህ እኩልነቱን ክብሩን አሳይቷል ይላል። ስለዚህ የሚማልደው የሚለው ሊትራሊ እንዲህ የሚወሰድ ሳይሆን ልክ ያራራለት እንደሚለው ያስቀመጠው ይላል። ቀጥል አንብቡ። ኦኬ so that እዚህ ጋር ነው ያለው ምን ይላል? when he had shown an equality of honor and rank so that hence it may appear that the intercession is not a sign of inferiority, but love only. but love only ፍቅሩን ብቻ የሚያሳይ እንጂ ማነሱን የሚያሳይ አይደለም። ምኑ ቃሉ ይሄ ቃሉ ራሱ እንደ ቃል መግባቱ ማለት ነው። ቃሉን መጠቀሙ ኦኬ so literally ቃሉን አንወስደውም ነው። ቀጥል ኦኬ for being life itself out ይላል and a well of good things of every kind and with the same power as the Father both to rise up the dead and to quicken them and do all besides that he doth, how could he need to be supplement in John ያለ look አንዴ እዚህ ላይ ያዘልኝ። እሱ ራሱ የህይወት ምንጭ ሲሆን አለ ከአብ ጋር በክብር እኩል ሲሆን አብ የሚያደርገው ሁሉ እርሱ ማድረግ ሲችል ዮሐንስ ወንጌል ምዕራፍ 5 ይጠቅሳል። ዮሐንስ ወንጌል ምዕራፍ 5 ይጠቅስና የሞቱ ማን ነው በፍቃዱ ህይወትን መስጠት የሚችል ሲሆን ለምን ሰፕሊያንት መሆን ይጠበቅበታል ይላል። አንድ ጊዜ መለስ አድርገው ሰፕሊያንት የምትለው ላይ ውሰድልኝ። ሰፕሊያንት የምትለው ላይ ኦኬ አሁን ካነበብከው ውስጥ ነው። አሁን ያነበብከው ውስጥ ነው። ይኸውና አግኝቼዋለሁ። ሰፕሊያንት አሁን ያነበብ እሺ ምንድን ነው የሚለው? እስቲ መለስ አድርገው አንድ አንብበው። ከፊት ካለው ጀምር አንብበው። ኦኬ እሺ and with the same ይላል ያው and with the same power as the Father ይላል both raise አብ እንዳለው ቆይ አንድ ያደርግኝ እሺ with the same power as the Father አብ እንዳለው ያለው ስልጣን ራሱ እሱ ስላለው አለ ወንድም ስላለው አብ ያለው ስልጣን ቀጣል አድርግ both to raise up the dead and to quicken them and do all besides that he does. ጋር ተመሳሳይ ስልጣን ካለው እሺ and do all besides that he does, how could he need to be supplement? አንድ እያደረግን እንሂድ። አንድ እያደረግን ሁሉም መታየት አለበት። በጣም የሚገርም አገላለጽ ነው የሚጠቀመው እዚህ ላይ። አብ የሚያደርገው ሁሉ ራሱ ማድረግ ከቻለ ይላል። አብ ማድረግ የሚችለው ሁሉ ራሱ ማድረግ ከቻለ ቀጥል both to raise up the dead and to quicken them and do all besides that he does አለ። እሺ ከቻለ በአብ ስልጣን
ከአብ ጋር እኩል ስልጣን ካለው አለ how could he need to be suppliant in order to help us? እኛን ለመርዳት እኛን ለማገዝ ሰፕሊያንት መሆን እንዴት ይጠበቅበታል ብሎ ይጠይቃል። ሰፕሊያንት ምን ማለት ነው? ጉግል ሰርች አድርጉ ጋይስ። ማታውቁት ከሆነ ቃሉን ሰፕሊያንት አማላጅ እንደማለት ነው። ኦኬ እኛን ለመርዳት እኛን ለማገዝ እንዴት አማላጅ መሆን ይጠበቅበታል? እርሱ ራሱ ከአብ ጋር እኩል ሲሆን በስልጣን ኦኬ አብ የሚያደርገውን ሁሉ ወልድ ማድረግ ሲችል እንዴት እርሱ እኛን ለማገዝ እኛን ለመርዳት ሰፕሊያንት መሆን ይጠበቅበታል? ቀጥላውን የሚገርም ቃል ነው። በዚህ ከታችም የሚያስቀምጠው አንብበው። ኦኬ he that of his own power ያው እዚህ ጋር ነኝ ያለሁት he that of his own power set free honors ወደ ትልቅ ክብር በራሱ ስልጣን ብሎ ነው የጀመረው። ባይዘው በራሱ ፓወር ብሎ ነው የጀመረው። ይህን ሁሉ ማድረግ የሚያደርግ ከሆነ ቀጥል and brought to pass things which are never been hoped for, how should he after having achieved all this and bearing shown our own nature on the king's throne required to be a supplement to do the easier things? ሰፕሊያንት ይህን ሁሉ ነገር ካደረገ ስጋችንን ራሱ በዚህ ደረጃ ካነገሰው እና በዙፋኑ ላይ ካስቀመጠው እኛን በሌሎች ነገር ለመርዳት አረ ለምንድን ነው አማላጅ ምን የሚጠበቅበት? ኦኬ በስልጣኑ ይህን ሁሉ ሲያደርግ ይላል። እያየው ነው ያሬዱ required to be a supplicant የሚለው ላይ አንዴ required to be a supplicant to do the easier things ነው የሚለው። እንደው እነዚህ ቀላል ነገሮች ለማድረግ እንዴት አማላጅ መሆን ይጠበቅበታል? to do the easier things ሰፕሊያንት መሆን አማላጅ መሆን ለምን ይጠበቅበታል? በጣም ክሊር ነው። ቀጥልና አንዲት ብቻ አንብብና እንዳላደክም እንጨርሳለን። you see how ስታነቡት ነው ግልጽ የሚሆነው። የአባቶች መጽሐፍ ዝም ብሎ ጠቅሷቸዋል። ባይዘዌ ከላይ ጀምሮ ዮሐንስ ወንጌል ምዕራፍ 5ንም መዝሙረ ዳዊትንም እየጠቀሰ ይመጣል እና የአባቶች በዚህ መጽሐፍ ሲጠቀስ ልክ እንደዚህ ነው። ዝም ብለህ ቀንጨብ አድርገህ ከላይ የምታመጣ ከሆነ ጋዜጣ አይደለም። የአባቶች መጽሐፍ ነው። ጥንቃቄ ይፈልጋል። በደምብ ለጋዜጣም ጥንቃቄ ይፈልጋል እንኳን ለአባቶች መጽሐፍ። ቀጥለ ያሬዱ you see how ይላል እዚህ ጋር okay you see how it is shown by every argument that there is no ያው እዚህ ጋር you see how it is shown by every argument that there is no other reason for his having mentioned intercession save to show the ones አንዴ እንግዲህ ምንድነው ኤቭሪ አርጊመንት ተጠቅመን በእያንዳንዱ አርጊመንታችን እንደምትመለከቱት አለ ኢንተርሴሽን የሚለው ቃል ሜንሽን የተደረገው በሌላ ጉዳይ አይደለም። ሰፕሊያንት ማለት አማራጭ ብለን እንድጠራው አረ በፍጹም ከላይ ጀምሮ ይኸው ሲነግር መጥቷል። ስለዚህ ምን ለማሳየት ነው አለ ፍቅሩን ለመግለጽ ብቻ ይህንን ቃል ተጠቅሞታል ብሎ ያስቀምጧል። ፍቅሩን ለመግለጽ ብቻ ነው የሚለው። ቀጥል ሴቭ ቱ ሾው ብሎ ይቀጥላል። save to show the warmth and vigorousness of his love for us for the Father also እሺ ቀጣይ አሁንም ይሄ ፍቅሩን ለማሳየት ቢልና አብንም ይጠቅሷል እዛው ጋር ቀጥል for the Father also represented to us as beseeching men to be reconciled to him for we are beseeching ይላል አብ ራሱ የሚማልድ እንደሆነ ተቀምጦልናል ይላል። ሁለተኛ ቆሮንቶስን ያስቀምጣል። ለወልድ ብቻ አይደለም ለአብም እኮ ይህ ቃል ተነግሯል። የሚማልደው የሚለው ቃል ለአብም እኮ ተነግሯል አለ። እሺ ሰው ምን እንደሚያመለክተው ነው? for we are ambassadors of Christ as though God did beseech for by us 2 Corinthians verse 20 ይላል።
ሰው ወልድ ብቻ አይደለም ለአብ ራሱ ይህ ቃል ሜንሽን ተደርጓል ነው። ቃሉ ግን ሜንሽን የተደረገበት ምክንያት አለ ቅዱስ ዮሐንስ አፈወርቅ በግልጽ ባይዜ እኛ አይደለም የምናስብለው ራሱ ነው ምን ያለው ፍቅሩን ለመግለጽ ብቻ እንጂ ሰፕሊያንት ሆኖ አማላጅ ሆኖ የሚማልድ ሆኖ አረ በፍጹም አይደለም። ምክንያቱም የሚማልደው የሚለው ቃል ሊትራሊ ትርጉሙ የሚማልድ ነው የሚለምን ግን እንደዛ አይደለም ይላል። ስለዚህ አማላጅ ሊሆን አይጠበቅበትም። እንደዚህ ኢዚየር በሆኑ ነገሮች ያለ መርዳት አማላጅ መሆን አይጠበቅበትም ይላል። ስለዚህ የተሳሳተ መረጃ ይዘህ መጣው ብሎ እሺ ጨረስክ? የክርስቲያን ሳውንድ አንበበን እንግዲህ አመሰግናለሁ። በቃ በጣም አሪፍ የምፈልገው ነገር እሱ ነው። ተነቧል፣ ተሰምቷል። እኔ ከተናገርኩት ጋር አንድም ቃል የሚጣል የለውም፣ አንድም የለውም። ደስ ያለኝ ነገር እሱ ነው። እንኳን አነበባችሁት። እዚህ እንግሊዝኛ የሚሰማ ሰው እንኳን ሰማ። እኔ ቅድም ምን ብያለሁ ስጀምር ኢየሱስ ክርስቶስ ይማልዳል ስንል አሁን በፊት ይቅር በላቸው እያለ እየጸለየ የወደቀ ይነሳል ማለት አይደለም ብዬ ጀምሬያለሁ። ዮሐንስ አፈወርቅ ያለው ይሄን ነው። ሳፕሪመት ከሱ ያንሳል ማለት አይደለም። ማን ነው የትኛው ነው ኢየሱስ ክርስቶስ ያማልዳል የሚል የትኛው ሰው ነው ኢየሱስ ከአብ ያንሳል ብሎ ያስተማረ? የለም። እኔ እንደዛ አላልኩም። ያንሳል የሚል ቃል ከአንደበቴ አልወጣም። ኢየሱስ ክርስቶስ ቆይ አሁን እኔ ዝም ብዬ ነው የሰማው። 20 ደቂቃ ዝም ብዬ ነው የሰማው። አታቋርጠኝ። 20 ደቂቃ ዝም ብዬ ሰምቻለሁ። አክሊል አታቋርጠኝ። ቆይ አታቋርጠኝ። ስራት ቆይ እኔ አላቋረጥኩም። 20 ደቂቃ ሙሉ አላቋረጥኩም። ሚውት አድርጌ ሰምቻለሁ። ስለዚህ ሊሰራ ልቀጥል። የኔ ተራ ነው። የኔ ተራ ነው። የኔ ተራ ነው። ሜሎስ የኔ ተራ ነው። አታቋርጠኝ። 20 ደቂቃ በላይ ሰምቻለሁ። አታቋርጠኝ። አልፈቅድልም ልታቋርጠኝ። በፍጹም አላቋርጥም። በፍጹም ሁለታችሁም አንድ ጊዜ ሜሎስም አኬም አንዴ ይኸውላችሁ ሀሳባችሁን ምንድነው በደንብ አድርጋችሁ እንትን ትሉታላችሁ። ግን ምን አለ መሰላችሁ አሁን ለሜሎ ያው ቅድም አኬ ልክ ስታስረዳ ሜሎስ ያው ትንሽ እናዳምጠውና ምናርመውን ነገር መጨረሻ ላይ እናርመዋለን። ምን ዘለው ነገር አይኖርም። ሜሎስ ቃን ተጠቅመን ስነ ስርዓት ባለው መልኩ ትችት ሳታደርገው ስለ መጽሐፍ አሁን ለገርኩት ሀሳብ ምን አለ መሰለህ እንዳለ አረስቲ አንዴ ፈለገ አንዴ እናዳምጠው። የኔ ተራ ነው። ስራት ያዙ። የኔ ተራ ነው። 30 ደቂቃ ሰምቻለሁ። የኔን ሀሳብ ልቀጥል። ሜሎስ ካንተ ጋር ለሚያወራ ያለው የሆነ ነገር ለሚያሰላሰበ እኔ እንዳልወራ ያዝ ያደርጋል። የኔ ተራ እኮ ነው። ኧረ ምን ካንተ ጋር ለሚያወራ ያለው አንዴ ቆይ እሺ ሜሎስም አሁን እንትን እያለ ያለው ሀሳብ ነው። ሁለታችሁ አዳምጡኝ። ሀሳብ ነው ልደት ይናገር። ሁለቱ ሜሎስም ሜሎስ በትዕግስት ሰምቷል። ለምንድን ነው የሚሰጠው 3 ደቂቃ ይናገራል። አንዴ ቆይ ሚውት አድርግልኝ። ለምን አይሰጥም? አንዴ ቆይ ለምንድን ነው 3 ደቂቃ እና ታዲያ ስንት ደቂቃ ይሰጣል? 30 ደቂቃ እኮ ሰጠው ተብራራው። እኔ አወያያችኋለሁ። አክሊል አንዴ ሚውት አድርግልኝ። ችግር የለውም። አንዴ ቆይ 30 ደቂቃ ሰጠው ያልከው አሁን 20 ደቂቃ ሰማሁ ስትል ነበር። አሁን ደግሞ 30 ደቂቃ አደረከው። ይህንን እኮ አንተ ራስህ ችግር የለውም። 20 ደቂቃ ቢሆን ከታች ኮሜንት ላይ ስለጻፉ ነው 30 ደቂቃ ያልኩት። የኔ ተራ ነው አክሊል። አንዴ ሰማኝ ላወያያችሁ። ቆይ አንተ ራስህ አውጣና እና በባልኩ ግን ያደረገው ነገር ምንድነው? አይ እኔ እዚህ ነገር ላይ ቁጥብ ነኝ፣ አንተ አውጥታ ስህተት መሆኔን አንተ አሳየኝ። ይህ ነገር የመጣው በርደኑ አንተ ላይ ነው የሚመጣው። የኔ ስህተት አንተ አሳየኝ አልከኝ። ባይዚ እዚህ ላይ እንጨርሰዋለን እኮ እንዳንተ አባባል ቢሆን አንጨርሰው። ስህተትነቴን አሳየኝ። አሳየው ያልከኝ አሳየ ማለት አይደለም። ኖ አክሊል ይማ ልክ አይደለም። አንዴ ሰማኝ። ተራ በተራ ስህተት አይደለሁም ካልክ ግን እና አሁን ያብራራንበትን መንገድ አይ እኔን የሚወቅስ አይደለም ብለህ የምታስብ ከሆነ ከአሁን በኋላ ሊኖረን የሚችለው እኔ ስህተትነትን ያሳዩት። ከአሁን በኋላ ግን ተመሳሳይ ደቂቃ አጠራጠር ያለ ደቂቃ እየተሰጠን ማብራራት እንችላለን። ምክንያቱም አሁን አንተ ብድግ ብለህ የጀመርከው ነገር መሰለህ። እንዴት አይሆንም? 30 ደቂቃ 20 ደቂቃ አውርተሃል። አይቻልም እንደዚህ። በቃ ቀድም ብያለሁ። ጠይቄያለሁ። ቆይ ኖ አንዴ ቀኑ ሙሉ አልሰማህም። ሁለታችሁም ዝም በሉ። እሺ አንዴ ሁለታችሁም ዝም በሉ።
አንድ ላይ አናነበብም። ይኸውልህ ቆይ ስማኝ፣ ልትሰሙኝ እንኳን ፈቃደኛ አልሆናችሁ። ቅድም ምን ብያለሁ? ሲነበብ አሁን ደግሞ ያሬድ ገባ። ልዳኝ ነው። ኧረ እኔ ልዳኝ ነው ሜሎሴ። እኔ እኮ እሺ ያው ዝም እላለሁ። ኦኬ እኔ ልዳኝ ነው። እሺ እኔ እያወያያችሁ ነበር። አሁን ትክክለኛ ነገር ልናገር ነው አይደለም? እኔ ከመጀመሪያ ጀምሮ እያወያችሁ ነበር። አክሊል በመጀመሪያ ደረጃ ሜሎስ ሙሉ ለሙሉ በትዕግስት ላዳመጥከን እግዚአብሔር ይስጥልን በመጀመሪያ ደረጃ። ሲቀጥል ይሄ ነገር ሊነበብ የቻለው ገና ከጅምሩ በወንድማችን ሜሎስ ማስረጃ ሆኖ ስለተነሳ ቃል በቃል እናንበበው ተብሎ የሁለታችሁንም የውይይት ደቂቃ ባልነካ መልኩ ኒውትራሊ ነው የተነበበው። ያ ማለት ከሜሎስ ላይም አልተወሰደም፣ ከአክሊል ላይም አልተወሰደም። የቀረበው ማስረጃ ይታይ በሚል ተነበበ። ስለዚህ አሁን ወደ ኖርማል ኮንቨርሴሽኑ ነው የምንመለሰው። ወደ ኖርማል አየ ነው እኛ ማየት የፈለግነው አየ ነው። ቆይ ጠይቄያለሁ። አሁን እሺ 5 ደቂቃ እሺ ሰማሁ አይደል? ቆይ ልናገር ደግሞ እሰጥሃለሁ። መነሻውን ልንገርህ ሜሎሲ፣ መነሻውን ልንገርህ። ቅድም ምንድን ነው የተባባልነው? ማስረጃው ይቅረብ ተባለ። ሜሎስ አንብበው ተባለ። አይ አንተ ነህ ትክክል አይደለም ያልከው፣ አክሊል አንተ አንብብ ተባለ። አክሊል አነበበ። ያነበበው ሜሎስ ያቀረበው ማስረጃ ምን አይነት እንደሆነ ሜሎስ በምን እንደተረጎመው ለማሳየት አክሊል ሙሉን አነበበ፣ አየ ነው። ስለዚህ ይህንን አሁን የቀረበው ማስረጃ ሁላችንም ተመልክተናል። ከተመለከትን ቀጣይ ነጥባችን መሆን ያለበት ምንድን ነው? ወደ ውይይቱ ነው መግባት ያለብን። ያንን ግን ከግምት ውስጥ ከማስገባት ለምሳሌ ለአክሊል 10 ደቂቃ ከሰጠው ለሜሎስ ግን 15 ደቂቃ ስረዋለሁ። ለምን 5 ደቂቃዋል? ቅድም እንጨምርልሃለን ታወራለህ ስላልነው ነገራችን ላይ ማለት ነው። ያንን አሁን ደግሞ አክሊል ሊያወራ ነው። ልደቴ አይደለም ቆይ ልደቴ ይኸውልህ ከፈለገ ማለት ነው እዚህ የተነሳው ሀሳቡ የቅዱስ ዮሐንስ አፈወርቅ ልደትንም ሰሙት። አሁን ደግሞ አንተ ታወራለህ ካሰበ ማለት ነው። ቆይ አንተ ታወራ። ለምንድን ነው የማላወራው? ቆይ እኔ ነኝ አሁን ተራዬ ታርግሽ። ለምንድን ነው ከልደት ጋር ነው? ልደት አወራ። እኔ ልቀጥል። አንድ ጊዜ ሁላችንም ባካሽ 2600 ያክል ሰው አለ። በነገራችን ቆይ ልደት ትክክለኛ ነጥብ ይቅርታ ጣልቃ ገባሁ። ቆይ ልደት አንዴ አዎ አያው እያያቸው እኔ አንድ ያየሁትን ሀሳብ ልስጥ ቤቴ ስለሆነ ልተብስ አንድ ጊዜ አክሊል ወንድሜ ሜሎስ ያው በሀሳብ ብንለያይም መቼም ወንድማማቾች ሁላችንም እዚህ ጋር ያለነው ቃለ እግዚአብሔር የምንናገር ሰዎች ነንና 2600 ሰው እየተመለከተ ነው። 2600 ሰውም ከኛ የሆነች ፍሬ ይዞ መውጣት አለበት። የሆነበትን ጥያቄ ምላሽ አግኝቶ መውጣት አለበት። እንዲሁ ብዥታ ሳይፈጠር ምንድነው ሜሎስ እኔ ቀድም ካየሁትና ከተረዳሁት ቅድም መጽሐፉን እስቲ ማስረጃውን አውጣና ሳየን አክሊል ሲጠይቅ አይ ግድ የለም አንተ አሳየኝ ስትለው የሱ ላፕቶፕ እንትን እንዳለ ምናምን መዞሪያ ያሬድ በራሱ እንትን ላይ ገብቶ አነበበልን። ያው ትርጉሙንም አክሊል እንዲህ ማለት ነው ይሄ አንተ ያልከው እንዲህ ነው ማለት ነው ብሎ ሐሳብ ይቀርበው። ስለዚህ አሁን በቀጥታ አሁንም ፈለገ አትናቴዎስ እንደዚህ ያለ ምናምን ሳትል ልደተ ቃል ጋር መለሳለሁ። ልደተ ቃል እሱ ማኔጅ እያደረገ ነው። እኔ እንኳን ዝም በል እያልኩኝም አይደለም ቤቴ ራሱ ሆኖ ማለት ነው። ስለዚህ ምን እናደርጋለን? ልደተ ቃል አሁን ከእንደገና ደቂቃ ይሰጥና ከዚህ በኋላ በስርዓት ባለው መልኩ ውይይቱን እንቀጥላለን ማለት ነው። አሁን ያለፈውን ተወውና አሁን ልደተ ቃል ደቂቃ በስክር እየሰጠ ይሄዳል። በዛ መንፈስ ሀሳቡን ለመናገር አንድ ሀሳብ ከዚህ ጉዳይ ላይ እሺ አንተ ሀሳብ ከሰጠ እሱ ሀሳብ ይሰጣል። ትምህርት ነክ አይደለም። ትምህርት ነክ እኮ አይደለም። እሺ ይቻላል፣ ሀሳብ መስጠት ይችላል፣ መብቱ ነው። ምን ችግር አለው? ሀሳብ ለመስጠት ስለዚህ አሁን ያሬዶ ነበር ሲያሳየንም የነበረ ኦኬ፣ ያሬዶ እያነበበልን ነው። አንብቡልኝ አይኔ ያላነብም ብሎ በራሱ ጊዜ ኦኬ፣ እናንተ ካላነበባችሁ እኔ እንድች አልነካትም አለ። ተነበበ። ሲነበብ እኔ መሀል ላይ እየተረጎምኩኝ ነበረ ኦኬ። ያሬዶ ያንን ያነበበውን ሁሉ ሰዓት ያዘና አክሊል ሁሉ ሰዓት አውርታል ብሎ ሌላ ታሪክ ውስጥ ልንገባ አንችልም። ኦፍኮርስ ኦኬ። ታዲያ ግን እኔ እዚህ ላይ ላቀርብ የምፈልገው እንትን ምንድነው አሁንም ቢሆን ሜሎስ አሁን ከተነበበው ከቅዱስ ዮሐንስ አፈወርቅ ጋር በተያያዘ እስቲል እኔን ይደግፈኛል ብሎ የሚያስብ ከሆነ ከሙሉ ሀሳቡ አንጻር ማለት ነው ትንሽ ደቂቃ ይሰጠንና አሁን ተነቧል። ሁላችንም አንድ ላይ ሆነን ያነበብነው ሜሎስ ብቻህን የምታነበው ምንም መጽሐፍ የለህም።
ተመሳሳይ መጽሐፍ ነው የያዝነው። እኔም አንተ ያሬዱ ያነበበ አንተ ጋራ የቆየት ሀሳብ የለኝም። እኔ ላውራ በቃ ሰማችሁ እኮ እኔ ላውራ አንዴ ሰማኘው መሀል ላይ ቁርጥ እያደረገ ይገባል። ስለዚህ በቃ ላውራ እኔ የኔ ተራ ነው። እኔ ላውራ ሰጣለሁ እኮ ብያለሁ። ሀሳባችሁ ገባው እንዴ? ሀሳባችሁ ከማወያየቱ በፊት ሜሎስ ልክ በቃ እኔ መጨረሻ ሀሳብ በመብለትም ሚዩት አድርጉ። አንደኛ ሪስፔክት እናድርግ የተቀመጠውን ሰው። ትክክል አይደለም። ሜሎስ ሀሳቡን ይግለጽ፣ ይሰጠው፣ በምንም ይግለጸው፣ እንስማው። ከዛ በኋላ እኔ የራሱ ጥያቄ አለ ለሁለታችሁም ብያለሁ። ምዕመኑ ሊጠይቃችሁ እዚህ ያለ ሰው ሊጠይቅ ይችላል። ስለዚህ ሀሳቡን ይስጥ፣ በምንም መልኩ ይግለጽ ሀሳቡን። እስካሁን ድረስ አንብበነዋል፣ አብረን አንብበነዋል። በተነበበው ላይ ሜሎስ ሀሳቡን ይስጥ። ፌር መሆን አለብን። ሀሳቡን ይጨርስና ሜሎስዬ፣ ከዛ በኋላ እኛ በዛ ላይ ተነስተን ወደ ደቂቃ ተይዞ በኋላ ሁላችሁም ሀሳብ ትሰጣላችሁ። ደቂቃ እያዝ። አሁን ግን ሜሎስ ሀሳቡን ዲስቶርት ማድረግ የለመደ አይነት ሰው ስለሆነ እዚሁ ላይ ያጋልጠዋል። ዲስቶርት ሲያደርግ ደግሞ ያጋልጥ ሲመጣ እንትን ማድረግ ችግር የለውም። ስለዚህ ያሬዱ አሁን ሰዓት እናስቀምጥላቸው። ሜሎስ በተነሳው ነገር ላይ ሜሎስ ቅድም ስናነብ ሰዓት ስላልያዝን ሀሳቡን ከሰጠ በኋላ ሰዓት መያዝ እንጀምር። ወደ ዋና ውይይት ስንገባ አሁን ውይይት አይደለም። ቀጥል። እኔ ስለዚህ አሁን በተነበበው ላይ ሜሎስ የራሱን ሀሳብ ያስቀምጥ። ከዛ ደቂቃ ተይዞ ያለ ደቂቃ የጨረሰውን ይጨርስ። 20 ደቂቃም ካለ 20 ደቂቃውን ይውሰድ። ኢትስ ኦኬ። ሀሳቡን በፈለገው ነው ዲስቶርት የሚያደርገው ቀጥታም ያቅርበው ምንም ያድርገው። አሁን የእሱ ታይም ነው። የእኛ ደግሞ የአኬ ድርሻ ሲደርስ ደግሞ አኬ አይ እዚህ ጋር ያልከው ፖይንት ትክክል አይደለም ምናምን ትሉታላ። እናንተ ሲጨርሱ ግን እኔ ሁለታችሁ መጠየቅ እንፈልጉ ጥያቄ አለኝ። ሜሎስ ይቀጥል። እሺ አመሰግናለሁ ያሬዱ። ይህን ያህልም እኮ ምንም የሚያስጨንቅ ነገር እኮ አልነበረ። ለምን በዚህ ደረጃ እንደፈራ እንደተጨነቅ አኬ አልገባኝም። እውነት ለመናገር በቃ እንድታነብ ፈቀድኩልህ። ከዛ በኋላ ሲነበብ ጠየቁ አንድ ጥያቄ አክሊል ሲተረቆይ እኔ እንደፈለጉ ማውራት እችላለሁ። የኔ ደቂቃ ነው። አክሊል ሲጠይቅ ሲተረጉም ምን ቆይ አወራችሁ አይደል እንዴ? ብዙ ነገር ነው። ሲጨርስ አታቋርጡት። በሜሎስ ይቀጥል። በቃ ይጨርስ። አዎ ያሬዲ ምናምን አሁን ሜሎስ ጨርስ። ግድ የለም ስንሰጥ ፐርሰናል ነገር አታርገው። አይወል ቆይ ችግር የለም አይደለም። አይ አክሊል ሳይሆን የራሱ መጽሐፍ ብቻ ፕሊስ ባካኝ። ለሱም ቢሆን እንደዚህ አይነት ይሄን ያክል በነገራችን ላይ መብት እየሰጠን ያለው ሜሎስ በእምነት ቀርበ እንድትወይ እንድትናገር አይደለም። ስለዚህ ፐርሰናል የሆነ ነገር እንድትናገር ነው ያልፈቅድልህ። በቃ ቀጥታ ወደ ፖይንትን ግን ችግር የለውም። ቃል ገባብህ። ለዛሬ ችግር የለውም። ይናገር ተናገር፣ ቀጥል። ይኸውላችሁ ሰው አንድ ሰው ቢሳደብ ሰውን ራሱ ጀጅ የሚደረግ ተመልካች አለ። ሰው ያውቋል የሚናገረውን ሰው እና በፈለገው መልኩ ይግለጽ። በቃ ነፃነት ውስጦት ይሳደብም የእንትን ያመስግንም። አሁን የሱ ታይም ነው። በቃ እኛ ዝም እንበል። ቀጥል ሜሎስ። እሺ በጣም የሚገርም ቤት ነው በእውነት። ቅድም አክሊል ብዙ ነገር ስለ እኔ ሲያወራ ነበር። እኔ እኮ ስለሱ ላወራ አይደለም። እሱ ሲያወራ ዝም ብላችሁት እኔ ተራ ላይ ሲደርስ እንደዚህ የሆናችሁት ነገር አልገባኝም። ኤኒዌይስ የቤቱ ጸባይ ሊሆን ይችላል። ለዛ አመሰግናለሁ። እኔ ለማለት የፈለኩት ፐርሰናል አረጎ ሳይሆን ቅድም ያሬዶ ሲያነብ ልክ አክሊል ሲተረጉም እኔም ልተርጉም ወይንስ አክሊል ከጨረሰ በኋላ ልተርጉም ብዬ ጠየቅኩኝ። በኋላ የሚል መልስ ሰጠኝ። እሺ ብዬ ዘግቼ ሰማሁ። ከዚያ አሁን የኔ ተራ ነው ስልክ እኔ ሁሉ ብጥብጥ የተጀመረ እኔ ሲጀምር 20 ደቂቃ እንደሱ እንደወሰደው 20 ሚሆን 15 ደቂቃ ልወስድ አይደለም 2 ደቂቃ 3 ደቂቃ ይበቃኛል። ምንድን ያልኩት እኔ ከተናገርኩት ሀሳብ ጋር አይጋጭ። የኔኑን ሀሳብ ነው ያነበበው። አይጋጭ። ምንድን ያልኩት እኔ ሲጀምር ኢየሱስ ክርስቶስ ያማልዳን ስንል ከአብ ያንሳል ማለታችን አይደለም። ኢየሱስ ክርስቶስ ያማልዳን ስንል አሁን በፊት እየወደቀ እየተነሳ ይቅር በላቸው እያለ ይለምናል ማለት አይደለም ብዬ ስጀምር ገና ይህን ስቴትመንት አስቀምጬ ነው የጀመርኩት። ዮሐንስ አፈወርቅ ምን አለ? እኔ ያልኩትና ያለው ይማልዳል የሚለው ቃል ኢየሱስ ክርስቶስ ከአብ ዝቅ ይላል ማለት አይደለም፣ ከሱ ያንሳል ማለት አይደለም፣ ራሱ ህይወት ሰጪ ነው ምናምን የሚሉትን ሀሳቦች ነው ያመጣው። እኔ ከዚህ ሀሳብ ጋር እንዴት ነው የተጣላሁት? እኔ ጥያቄ
ያልገባኝ ነገር ቅድም ምን ብያለሁ? ሳነብላችሁ ያነበብኩት ነገር ነበር። he does not abandon shepherding us and he continues to intercede for us. he holds on the same love for us ብያለሁ እኮ እኔም እኮ ሳነብ ያማልዳል፣ አሁንም ያማልዳል ቃሉ ተጠቅመዋል። ይህ ምን ማለት ነው? ፍቅሩን ያሳያል። ፍቅሩን ነው የሚገልጠው። አዎ ፍቅሩን ነው የሚገልጠው፣ ሌላ ነገር እኮ አይደለም። ለምሳሌ እኔ አክሊል በጣም ወድሃለሁ ስል ይህ ቃል ብቻ ነው፣ ቃል ብቻ ነው። እንዴት ነው ቃል የሚገለጠው? በተግባር ነው የሚገለጠው። ኢየሱስ ክርስቶስ ዘሴም ላፍ ተብሏል። ፍቅሩን ነው የሚያሳየው ይላል። ምልጃ የሚለውን እውነት ነው፣ ፍቅሩን ነው የሚያሳየው። ፍቅሩ ግን እንዴት ተገለጠ ነው ዋናው ቁም ነገር እኮ እሱ ነው። ኢንተርሲድ በማድረግ ነው የተገለጠው ነው። ሌላ ነገር እኮ ምንም የለውም። ምንም የሁሉ ጻፍ እኮ የተተረጎመው እኔ ካልኩት ሀሳብ ጋር በፍጹም የሚጣላ ሀሳብ አይደለም። ቃሉ ተጠቅሟል። አዎ ተጠቅሟል። መጽሐፉም እንደዛ ነው የሚለው። ዮሐንስ አፈወርቅ ይማልዳል የሚለው ከኢየሱስ ክርስቶስ ያንሳል ማለት አይደለም እኮ ሲል ምን ማለቱ ነው? ኢየሱስ ክርስቶስ ያማልዳል እያለ ነው። ምልጃው ግን ምንድን ነው የሚያሳየው? ፍቅሩን ነው የሚያሳየው እያለ ነው። ይሄ ደግሞ እኔ ከተናገሩት ሲጀምር ከተናገሩት ጋራ የሚገናኝ ሀሳብ ነው። ምልጃው ምንድን ነው የሚያሳየው? ፍቅሩን ነው የሚያሳየው። ፍቅሩ ፕራክቲካል ስናደርገው በምንድን ነው የተገለጠው? በምልጃ ነው የተገለጠው። ምንም እኮ አዲስ ነገር እኮ አልተተረጎሙም። ማን ነው ያንሳል ያለው? ኢየሱስ ክርስቶስ ከአብ ያንሳል ብዬ አልተናገርኩም። ኢየሱስ ክርስቶስ አሁን በሰማይ አብን ጎንበስ ቀና እያለ ይለምናል የሚል ቃል ከአንደበቴ አልወጣም። እንደውም እንደዚህ አይነት ስህተት የሆነ ሀሳብ አለ። ኢየሱስ ክርስቶስ ይማልዳል ስንል ከአብ ያንሳል ማለት አይደለም፣ ይለምናል ማለት አይደለም ብዬ ገና ከመግቢያ ተናግሬያለሁ። ስለዚህ የትኛው ነው ዮሐንስ አፈወርቅ ትርጉም ከሜሎስ ጋራ ይጣላል ተብሎ የተነሳበት ፖይንት አሁንም አላገኘሁትም። ምንም አይገናኝም። በቃ ይሄ ነው ሀሳቡ። ዮሐንስ አፈወርቅ ያነበባችሁት ሀሳብ ላይ በተለይ ኢንፌሪዮሪቲ የሚለው but love for it may appear that the intercession is not a sign of inferiority. ያማልዳል ሲባል ኢንፌሪዮሪቲ የበታችነት ምናምን የሚያሳይ አይደለም። ኢንፌሪዮሪቲ አይደለም። እኛም ያልነው እኮ እሱ ነው። እሱም እኮ ቃሉን ተጠቅሟል። ኢንፌሪዮሪቲ አይደለም። ግን ምንድን ነው? but love only ፍቅር ብቻ ነው የሚያሳየው። ታዲያ እንዴ ኢየሱስ ክርስቶስ ያማልዳል ስንል ጨካኝ ነው እያልን ነው እንዴ? ፍቅሩን ነው የሚያሳየው። በቃ ፍቅሩን ይገልጻል። የስ ፕራክቲካል ሲያደርገው ፍቅሩን ነው የሚያሳየው። ምልጃው እኮ በፍቅር ነው የተገለጠው። ምድር ላይ ሲያማልድ ምድር ላይ ያማልዳል ብሏል ቅድም አክሊል። በዛ ሀሳብ ተስማምተናል። ያማልዳል ሲል ኢየሱስ ክርስቶስ ምድር ላይ ፍቅሩን አያሳይም ነበር እንዴ? ምድር ላይ ያለ ኢየሱስ ክርስቶስ ሲያማልድ ፍቅሩን አያሳይም ነበር? ያሳይ ነበር። ስለዚህ አሁንስ በቀኝ ያለው ስለኛ የሚማልደው የሚለው ቃል ከሱ ያንሳል ማለት አይደለም፣ ፍቅሩን ነው የሚያሳየው ሲል ምኑ ጋር ነው የሚጋጨው ነው? ምድር ላይ ሲያማልድ ፍቅሩን የሚያሳይም ከሆነ አሁንም ሲያማልድ ፍቅሩን የሚያሳይ ከሆነ ዘሴም ነገር ነው ማለት ነው። ምድር ላይ ሆኖ ሲያማልድ ፍቅሩን የሚያሳይ ከሆነ ያደረገው ምልጃ አሁንም ፍቅሩን ያሳያል። እሱን ሀሳብ ኢንፌሪዮሪቲ አያሳይም። የትኛው ሰው ነው የኢየሱስ ክርስቶስ ምልጃ ኢንፌሪዮሪቲ ያሳያል ብሎ የተናገረ? አሁን ፐርሰናሊ እኔ ነኝ እዚህ ማወራው። ስለዚህ እኔ እንደዛ ብዬ አልተናገርኩም። ስለዚህ ያልተናገርኩት ሀሳብ ላይ አምጥቶ ከዮሐንስ አፈወርቅ ጋር ይጋጫል ምናምን ማለት ትዝብት ነው ትርፉ ማለት ነው። እሺ ፎር ቢንግ ላይፍ ኢትሰልፍ። አዎ ኢየሱስ ክርስቶስ ራሱ ህይወት ነው፣ እውነት ነው። ይሄን ነው እኛም ያልነው። and when of good things of every kind and with the same power as the father። አዎ ከአብ ያነሰ ፓወር አለው ማን ነው ያለው? ኢየሱስ ክርስቶስ ከአብ ያነሰ ፓወር አለው ያለ ሰው የለም። እሺ ከዛ ምንድን ነው የሚለን? he that of his own power set free those who were given over and condemned even from that condemnation። በቃ ራሱ ያለው ፓወር ነው፣ ራሱ ያለው ስልጣን ነው፣ እውነት ነው። እሱን እኮ ነው ምልጃ የምንለው። ሌላ ነገር እኮ ምንም የለው። ምንም አዲስ ነገር አልተወራም። እኛ ካልነው ወይም እኔ ካልኩት ውጭ የተነገረ ነገር አይደለም። አንድ ጭ ብቻ ብዬ ልጨርስ፣ ተመሳሳይ ነገር ስላወራ ማለት ነው ከኔ ጋር አክሊል። እሺ ምንድነው የሚለው? in that you may see that such is a point he is aiming at. After first saying that he is the right hand, he next proceeds to say that he makes intercession for us. At the right hand, በእግዚአብሔር ቀኝ ያለው at the right hand, he next proceeds በእግዚአብሔር ቀኝ ብሎ ፕሮሲደር ይቀጥላል። proceeds to say that he makes intercession for us when he had shown an equality of honor and rank, so that hence it may appear that the intercession is no sign of inferiority but love only. ኢንተርሴሽን ይቀጥላል ማለት ከአብ ያንሳል ማለት አይደለም።
እኛም የምንለው ይሄን ነው። ከአብ ያንሳል ማለት አይደለም። ምንድነው የሚያሳየው? ፍቅሩን ነው የሚያሳየው። ስለዚህ ፍቅር ዝም ብሎ አይደለም የሚታየው። ዝም ብሎ ወዳለው ማለት አይደለም ፍቅር የሚታየው። ፕራክቲካል ነው ፍቅር። ፕራክቲካሉ በምንድን ነው? በኢንተርሴሽኑ ነው። ይሄ ነው ዮሐንስ አፈወርቅ እያለ ያለ። ከዚህ ውጭ እኛ ምን አወራን? ምንም አላወራን። ስለዚህ ሀሳቡ ይሄ ነው። እንግዲህ የሚሰማ ሰው ይፈርዳል። እኔ ጨርሻለሁ። ስለዚህ ወደ ጥያቄና መልስ ማለፍ እንችላለን። በጣም ቴንኪው። እዚህ ሀሳብ ላይ ያሬዱ እዚህ ሀሳብ ላይ ዲስቶርት ስለሚያደርግ ሀሳብ እሰጣለሁ ብዬ ተፈቅዶልኛል። አይ ጥያቄና መልስ አሁን ጥያቄና መልስ ላይ ነው የምንሄደው አይደለም። አንተ ሀሳብን ገልጸሃል። የሚቀበል ይቀበላል። የኔ ሀሳብ ገልጸሃል። የሚቀበል ይቀበላል። ሜሎሲ ቆይ ቀኑ ሙሉ ልናድር ነው እንዴ በዚህ ጉዳይ ላይ? በቃ ሀሳብ እኮ ገልጿል። እኔም ሀሳብ የሚቀበል ሰው ይቀበል። አሁን ደግሞ ወደዚህ እንደዚህ መሆን የለም። ተረጋጋ። ያሬድን አዳምጠው። እያንዳንዳችሁ ጋር ሲመጣ እንደዚህ አልጁ መባሰት የለብንም። ትልቁ የምንፈልገው ነገር ምንድን ነው? እውቀት ነው የምንፈልገው። ሰው ማደርም ካለብን እናድራለን። ለምን? እውቀት ስለምንፈልግ። አሁን ወደ እኔ ሲዞር ወደ አንተ ሲዞር እንደዚህ አይነት እንትን መጫወት የለብንም ማናችንም። አኬም ብትሆን ሜሎስም ብትሆን ነው። ስለዚህ አሁን ሜሎስ ይሄ ነው እኔ ያልኩትን ነው አኬ ደገመው ብሏል። አኬ ደግሞ ኖ ካለ እዚሁ ላይ ማድረግ ካለብን እናድራለን። ምክንያቱም ሜሎስን ማሳብ ደቂቃ አድርገህ የሰጠን ደቂቃ ስጠንና እንመስል በቃ እሺ። ለምንድነው የሜሎስን ማሳብ በቃ ይሄን ያልኩት ሲል ማቆም አለብን። የአኬም ማሳብ እኔም ይሄ ነው ሲል ነው እንጂ አይ ነው በቃ አሁን ይበቃኛል እንደዛ ነው። አኬ 5 ሚኒትስ ልስጣችሁ። አሁን ከ14 ነው አኬ ጀመር። 3 ደቂቃ ይበቃል። አሁን እንዳይዛዛም ሰዓቱም ብዙ ሄደ እንዳይባል 3 ደቂቃ ይበቃናል። ኦኬ 3 ደቂቃ ጀመር። 3 ደቂቃ አንዴ ይቅርታ ያሬዱ፣ በዚህ ቀጣይ ያለውን ነገርም ነገርን እና እንዴት ኮንክሉድ እንደምናደርገውንም ፍሎን ጠብቅ። ምክንያቱም በየማሉ አዲስ ሀሳብ እየመጣ ስለሆነ ነገርን ጠቅላላ ስትራክቸሩ ነገርን እና 3 ደቂቃው እዚህ ጋር ያለውን ሀሳብ ለመጨረስ ነው። በቃ ዮሐንስ አፈወርቅን ሀሳብ 3 ደቂቃ እሱን ከጨረሳችሁ በኋላ ስለዚህ ሀሳብ ልስጥ ማለት ነው። 3 ደቂቃው ይሄን እዚህ ላይ በተነበው ብቻ የዮሐንስን ይዛችሁ ሂዱ። 3 ደቂቃ አለ። እሺ እሱ ላይ ጨርሰን ወደ ጥያቄና መልስ እንሄዳለን። እንግዲህ አሁን ሜሎስ ወንድማችን ሲናገር ነበር እና እንደው ፍቅሩን የሚገልጸው በመማለድ ነው የሚል ሀሳብ ነው ያለው አለ። ቅዱስ ዮሐንስ አፈወርቅ እንደዛ አይደለም ያለው። ባይዘው የሚማለው የሚለው ቃሉ ራሱ የገባው የክርስቶስን ፍቅር ለማመልከት ነው እንጂ እንደሚያማልድ ለመግለጽ አይደለም ነው ያለው። ባይዘው ቃል በቃል ነው ያነበብኩላችሁ። እያሳየን ያሬዶ ከፍቶ መጽሐፉን እያሳየ ነበር ያነበብነው። እኛን ለመርዳት በዚህ በትንንሽ ነገር በኢዚየር ቲንግስ እኛን ለማገዝ ለመርዳት አማላጅ መሆን አይጠበቅበትም ነው ያለው። ባይዘው ቅዱስ ዮሐንስ አፈወርቅ ትክክል ነው፣ ከኔ ጋር አይጋጭም ብሏል። እንደሰማችሁት የማይጋጭ ከሆነ ሜሎስ ልክ እንደ ቅዱስ ዮሐንስ አፈወርቅ ስለ እኛን ለመርዳት አማላጅ መሆን አይጠበቅበትም ብሎ ይናገራል ማለት ነው። ልክ ቅዱስ ዮሐንስ አፈወርቅ እንደተናገረው ይህንን ነገር ባይዘው አክሊል የተናገረው አይደለም። ስልኩን ደብቆ እንዲሁ የተናገረው አክሊል ነው። ይሄው እዚህ ጋር አስከፍተን ቀጥታ ሁላችሁም እንድታነቡት አድርገን ነው አብረን ያነበብነው። በእነዚህ በትንንሽ ነገሮች እኛን ለመርዳት አማላጅ መሆን እንዴት ይጠበቅበታል? ዲስቶርት ስለሚያደርጉ ያልኳችሁ ለዚህ ነው። ሰው እንዲሁ ሲያወራ ባይዘው በጣም ዲስቶርት ያደርጋሉ ሰዎች። ኦኬ መጽሐፉን በሚገባ ብዙ ጊዜ እንደነዚህ ነገሮችን ስለሚያጋጥሙ ማለት ነው። ሰው ቅዱስ ዮሐንስ አፈወርቅ ያለው ምንድን ነው? ለገዛ ልጁ ያራራለት የሚለውንም በተመሳሳይ አንደርስታንዲንግ እንቀበል ይላል። ምን ለማሳየት ነው ይላል? ፍቅሩን ለማሳየት ያህል ይህንን ቃል ተጠቅሞታል ይላል። እዚህ ላይም ደግሞ እንደዚሁ ፍቅሩን ለማሳየት ይህንን ቃል ተጠቅሞታል እንጂ ጌታችን እርሱ አማላጅ ሆኖ አይደለም። አማላጅ አይደለም ነው ባይዘው ያለው። ሊትራሊ ነው እንደዚህ ያለው ባይዘው። ሲቀጥል ደግሞ መታየትን የሚያሳይ ነው ብሏል ቅዱስ ዮሐንስ አፈወርቅ እዚህ ላይ አላለም ወይ? ቅዱስ ማነው ሜሎስ ሲናገር መታየቱን የሚያሳይ ብሎ ነው እንደዛ ነገር ብሎ ነበር የተነሳው። ቅዱስ ዮሐንስ አፈወርቅ የሚማልደው የሚለውን መለመን እንደሆነ ስለሚያውቀው ስለሚረዳው መለመን የምትለዋን ወሰደና ግን ክርስቶስ አይለምንም አለ። አይለምንም፣ አይማልድም፣ አማላጅ አይደለም። ኦኬ ለምን ሰፕሊያንት ይሆናል እኛን ለመርዳት ይላል። ክሊርሊ ያስቀመጠው እንደዚህ። ወዲያውኑ ግን መጽሐፍቶቹን እንዳለ ሀሳቡን ዲስቶርት አደረገው። ቅድሚያ ጽሁፍ ነገር ብቻ ነበር። አሁን ደግሞ ጽሁፉን ዲስቶርት ታደረገው፣ ሀሳቡን ዲስቶርት ታደረገው እናያለን። እና ጌታችን ኢየሱስ አይማልድም፣ ለአብም እንዲህ ተብሎ ተነግሮለታል ብሎ እንደውም ጨራሽ አብንም ያነሳል። ይሄ ቃሉ መማለድ የሚለው ቃል ለአብም እኮ ተነግሯል። አዎ
ስለዚህ ጌታችን ኢየሱስ እኛን ለማገዝ ስልጣን ስላለው እንደውም የሆነ ሰዓት ላይ ምን ብሏል? ስልጣን ስላለው አለ። ስልጣን እኮ አለው የሚል ነገር እናነሳና እኛ ምልጃ የምንለው ይህንን ነው ማለት ስልጣኑ ነው ምልጃ። ኦኬ ከአብ ጋር እኩል መሆኑ ነው ምልጃ አይደለም። ማን ያለው ከአብ ጋር እኩል መሆኑ ምልጃ ማለት ነው ብሎ ማንም የተረጎመ የለም። መታየት ማለት ምልጃ ነው ያለ ማንም የለም። ቤዛነት ነው እሱ። እዚህ ቦታ ላይም ቅዱስ ዮሐንስ አፈወርቅ የተናገረው ማልዳር ስንል ይለምናል ማለታችን አይደለም። በግድ ያላልኩትን አፌ ውስጥ ለማስገባት እየሞከረ ነው አላልን። በቃ ይማልዳል ማለት ይለምናል ማለት አይደለም። አሁን በአብ ፊት አይለምንም ኢየሱስ ክርስቶስ 4 ነጥብ ደጋግሜ ተናግሬያለሁ። ምንድነው የሚያሳየው? ከዮሐንስ አፈወርቅ አንጻር ፍቅርን ነው የሚያሳየው። ዴፊኒትሊ እንስማማለን። ቀደም ዕብራውያን ምዕራፍ 9 ላይ ስለኛ ይታያል የሚለው ዮሐንስ አፈወርቅ እንደዛ ብሏል አላልኩም። አሁን እንደዛ ብልሃል የሚል ሀሳብ ደግሞ አመጣ። ወደ ዕብራውያን እንደሄደ አላልኩኝም። እኔ ሮሜ 8:34 ጠቅሼ ታድሮስ ያዕቆብ ማላቲ ይሄን ክፍል ሲተረጉሙት ዮሐንስ አፈወርቅ ያለውን ነገር ነው ያመጡት ብዬ ተናገርኩ። ስለዚህ እዚህ ላይ ዮሐንስ አፈወርቅ ከተናገረው እና እኛ የምንናገረው ተመሳሳይ ምንም ለውጥ የለው። ፍቅሩ ነው የሚያሳየው። ዴፊኒትሊ ፍቅሩ ነው የሚያሳየው። ፍቅር ቀደም እንዳልኳችሁ ዝም ብዬ ወድሃለሁ በማለት አይደለም ፍቅር የሚገለጠው፣ በተግባር ነው ፍቅር የሚገለጠው። የኢየሱስ ክርስቶስ ፍቅሩ በምንድን ነው የተገለጠው? በምልጃው ነው የተገለጠው። እሱን ነው የሚናገረው። ለመጨረሻ ጊዜ ላንብበው። እንደዚህ ይላል he has not left caring for us እኛን ኬር በማድረግ መንከባከብን አልተወም but even ይላል make intercession for us ስለኛ ምን ያደርጋል? ይማልዳል and still keeps up the same love አያችሁ አይደል? the same love ያንኑ ፍቅሩ የመቼው ፍቅሩ መስቀል ላይ ያሳየን ፍቅር በመሞት ያሳየን ፍቅር ያ ፍቅር አሁንም አለ። እንዴት ነው አሁን ግን እየተገለጠ ያለው? በእግዚአብሔር ቀኝ ነው ኢንተርሲድ በማድረግ እንጂ ኢንተርሲድ ያደርጋል ማለት ይለምናል ማለት አይደለም። በፍጹም እንደዛ ያለ ሰው አለ የለም። ስለዚህ ዮሐንስ አፈወርቅ ትክክለኛ ትርጉም ነው የተረጎመው። የስ ፍቅሩ ነው የሚያሳየው። ፍቅሩ ግን ተግባራዊ ነው፣ ፕራክቲካል ነው። ሜክ ኢንተርሴሽን ፎር አስ ሲጀምር እንደዛ ብሎ ነው የሚናገረው። he has not left caring for us እኛ መንከባከብ አልተወም። ኢየሱስ ክርስቶስ ቅድም አይረዳህም ብሏል ምናምን ይላል። እንደ ኬር ማድረግ ምንድነው ወዳጅ? ኬር ማድረግ ምንድነው ወዳጅ? መንከባከብ ምን ማለት ነው? ከዚህ በላይ እንክብካቤ ከየት ይገኛል? ኢየሱስ ክርስቶስ ኬር አድርጎናል፣ እንከባከበናል። አዎ እንዴት ነው ኬር የሚያደርገን ስንል ቀጣይ ቨርስ but even makes intercession for us ኬር የሚያደርገን ኢንተርሲድ በማድረግ ነው። ይህ ምን ያሳያል? ላቭን ያሳያል። and still keeps up the same love ስሙ ይባረክ። the same love የኢየሱስ ክርስቶስ ፍቅሩ ኬሪንጉ በብትን የተገለጠው በምልጃው። ከዚህ የበለጠ ኬሪንግ አናቅም፣ ከዚህ የበለጠ ፍቅር አናቅም እያለን ነው ዮሐንስ። ስለዚህ እኛ የምናምነው እንደዚህ ነው። ሜሎሲ ያልኳል የበለጠ የለም። አመሰግናለሁ አይዴ። መልካም ትፈቅዱልኛላችሁ? ጥያቄ ልጠይቃችሁ ከዚሁ ክፍል ላይ? እሺ አይ አንተ ሳትሆን እኔና አንኬ ነው ጥያቄ ናፈሳው የምናደርገው። እኔ ደግሞ ኒውትራል የሆነ ቅዱስ ዮሐንስ አፈወርቅ ላይ ነው። አይ ኒውትራል አይደለም፣ ኒውትራል አይደለም አንተ ያሬድ በቃ ሁለታችሁም ጠይቃችኋለሁ ብሎ ነበር። አይ አይደለም ያሬድ ኒውትራል ስል ለምን አንሳብ መሰለህ ሜሎሲ? አይኛውን ቃል በቃል እኔም አንተም እየተረጎምን በቃ እሱን አኬ ማብራርቶታል። ወደ የፈለገው ደቂቃ ወስዶ እኔም ተናግሬያለሁ። እዚህ ውስጥ ያለው ሰው ይፈታል። እናንተ ከወጣው በኋላ እንደፈለጋችሁ ልትሉ ትችላላችሁ። አሁን ደቂቃችን ጠቀም። ከዚህ በኋላ ጥያቄና መልስ ነው ያለው። በጥያቄና መልስ እንሂድ ከአክሊል ጋር። እሺ ወደ ያሬዶ እሺ አክሊል እሺ ቀጥል። ወደ ጥያቄ ግባሽ ቢሉስ? በቃ ወደ ጥያቄያችሁ ልደት በቃ አሁን ተረከበኝ። እኔ ጨርሻለሁ። እኔ አይውሽ ተጠይቃችሁ 10 ደቂቃ አለች። ልደት ያው ተረከበኝ። አመሰግናለሁ። ኦኬ ያሬዶ በጣም ይቅርታ፣ ቅድም የተስማሙ መስሎኝ ነበረ። አክሊል ይስማማል እርግጠኛ ነኝ ብትጠይቀው። ሜሎስ አልፈለገም። ይሄው አናስገድደውም። 10 ደቂቃ አለ። አንድ ስለሆናችሁ ሜሎስ
እሱማ እውነት ነው። ከአንድ ምንጭ ነው የተቀዳ ነው። ኤኒሃው 10 ደቂቃ ተሰጥቷል። 10 ደቂቃ ተሰጥቷል። ያንተ ተራ ነው ሜሎስ፣ ያንተ ተራ። አሁን እኮ መጨረሻ ተራ ነው ሜሎስ። መጨረሻ አውሮት እኮ እኔ ነው። ያንተ ተራ መጨረሻ አውሮት እኮ እኔ ነው። እንዴት ነው የሚሰራው? ይሄኛው የተሰጠ ይሄ አይደለም። አንዴ በነገራችን ላይ አንዴ ልደት አንዴ በነገራችን ላይ አሁን ዝም ብሎ እንደዚህ ሰጣ ገባ ውስጥ ማክረክር ውስጥ ላለመግባት እንጂ የቅዱስ ዮሐንስ አፈወርቅ ላይ መጀመሪያ መጽሐፉን ያነሳው ሜሎስ ነው። ከዛ በኋላ ያሬዶ እያነበበልን አብረን የተወሰነ ነገር አየን። አሁን ወደ ጥያቄና መልሳችን ሌላ ማብራሪያ ውስጥ አትግባ አክሊል። ወደ ጥያቄና መልሳችን እንሂድ። ስለዛ ጠይቀሽ ያንተ ተራ እኮ ነው። መጨረሻ ላይ እኮ ሰጠነ። የኔ ተራ አይደለም ብሮ፣ አንተን የጀመርከው ውይይቱ ነው። ዋናውን አልጀመራችሁም። ሁለታችሁንም ሚውት አድርጉ። ዋናውን አልጀመራችሁም። አንተ እሱ ነው የጀመረው። ሜሎስ ነው የጀመረው። ሜሎስ ነው የጀመረው። ለምን ትረብሻለህ ሜሎስ? ኧረ በጌታ ተው በእናትህ። ችግር የለውም እቀጥላለሁ። ችግር የለውም እቀጥላለሁ። ሚውት አድርጋት። ግን ምን ያህል ሴር እንዳልሆናችሁ ለማሳየት ብዬ ነው። እቀጥላለሁ። ችግር የለውም። እባክህ ወደ ጥያቄው ግባ። ወደ ጥያቄው ግባ። 10 ደቂቃ ገባለሁ። ልደት በቃ አንተ ሚውት አድርገህ ወደ ጥያቄ ነው ልግባ። ያው እዚህ ውስጥ ያለ ሰው ያህል ስንት ለስንት እየሆን እየተወያየን እንዳለ ማለት ነው። አመሰግናለሁ። ወደ አሰቡ የልጁ አሳቁምና ወደ ልገባ ነው። አታቋርጠኛ። ልገባ ነው። በደቂቄ ፈለኩት መናገር አለኝ። በጣም ትንንሽ ነገሮች ያለው እና ወደ ሀሳብ አሁን ልቀጥል እኮ ልግባ። ፈለገ ይቀጥል፣ ያውራ። በደቂቃው ያውራ። ያውራ፣ ቀጥል። እሺ ኢየሱስ ክርስቶስ ቅድም ስትናገር በሰማይ ገባ የሚለውን ሰማይ መስቀል ብለህ ተርጉመዋል። እሱን ማስረጃ ስጠኝ። ሰማይ መስቀል ስለመሆኑ። እሺ በመጀመሪያ ደረጃ ዋናው የውይይታችን ርዕስ ሰማይ የሚለው መስቀል ነው ወይስ ራሱ ሰማይ ነው የሚል አይደለም። ኦኬ፣ እሱን አስቀድሜ ላሳውቃችሁ እወዳለሁ። ዋናው የውይይታችን ርዕስ አይደለም። ግን ደግሞ ሰማይ መሆኑ ማነው መስቀል መሆኑ በምን እናውቃለን ካልን ቁጥር 24 ላይ እንደዚህ ይላል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም እና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ካለ በኋላ ቀጣዩ ሊቀ ካህናትን ነው የሚያነሳው። የብሉይ ኪዳን ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። ራሱን ብዙ ጊዜ ሊያቀርብ ያልገባው የት ላይ ነው? መጽሐፍ ቅዱስ እንደሚናገረው በመስቀል ላይ ነው። የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል እዚሁ ዕብራውያን ቀጣዩ ምዕራፍ 10 ቁጥር 11 ላይ ኦኬ፣ ቁጥር 10 ላይ ሶሪ፣ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ ምን በማለት በማቅረብ ምን ብለናል? ተቀድሰናል ብሎ ከተናገረ በኋላ ወደ ታች ዝቅ ብለህ ስታየው ወደ ሰማይ ወጥቶ ደግሞ እንደተቀመጠ ይናገራል። ይህን ነገር ከፈጸመ በኋላ ይህ ነገር ከዛ ነው። ግን ከርዕሱ ጋር የሚሄድ አለ። ሚውት አድርግልን፣ ሚውት አድርግልን፣ ድል በድል ሚውት አድርግልን፣ ሚውት አድርገው ድል በድል አድርጎት። እሺ፣ ስለዚህ ሰማይ መስቀል ስለመሆኑ ማስረጃ የለም፣ አልጠቀስክም። ሰማይ ማስረጃ ነው። ምንድን ነው አሁን የሰጠው? ምንድን ነው? ምንም መስቀል ነው የሚል የለማ። ቁጥር 24 ላይ መስቀል ነው ይላል። ቁጥር 24 ላይ መስቀል የሚል ቃል አለ ይላል። ቁጥር 24 ላይ መስቀል የሚል ቃል አለ። ስማኛ ግዴታ አለ ወይ ነው ጽሁፉ ላይ መስቀል። ስማኛ ጽሁፉ ላይ ግዴታ መስቀል ማለት አለበት ያለ ማለት ነው። ማን እንደዛ አለ? ሲጀምር ታዲያ ካላለ ለምንድን ነው መስቀል ብለህ ያነበብከው? ለምን አነበብከው መስቀል ብለህ? ሰማይ የሚለውን ማን ተርጉም አለ? ሰማይን መስቀል ብለህ ማን ተርጉም አለ? ኮንቴክስቱን ስለ መስቀል አያወራም። አንድ ቁጥር አሳየኝ ስለ መስቀል የሚያወራ። እሱን ያወራል ብዬ አስረዳው። ከፈለግ እሱን ታፈርሳለህ በተራ እኮ አምጣ እኮ ነው ያልኩህ። ስለዚህ የለም ሰማይ የሚለው መስቀል የሚል ቃላት ለቀማሪያ ነው ያለው። እሺ፣ ሌላ ቦታ የሚሄድና ሌላ ቦታም ላይ ሂድና መስቀል ሰማይ ነው ብሎ የተረጎመ እስቲ ሐዋርያ ንገረኝ። መስቀልን ሰማይ ብሎ የተረጎመ እያሳየው እኮ ነው ብራዘር። ከቁጥር 23 ጀምር አንብበልኝ። ቁጥር 23 መስቀል አይልም፣ አነበብኩት አይልም። የለም መስቀል የሚል ከየት ይምጣ? መስቀል አይልም አይደለም። እሺ ሰማኝ፣ ሰማኝ አንዴ። ቁጥር 23 እንደዚህ ይላል። በደምብ አድርገህ ስማኝ። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው
ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ከእርሱ ይልቅ በሚበልጥ ማለት አስቀድሞ በብሉይ ኪዳን ከሚቀርበው ከዛ ከደሙ ከዛ በሚበልጥ ሊነጹ ይገባቸዋል በሰማያት ያሉት ይላል። ሰማይ የሚለው ቸርችን የሚያመለክት እንደሆነ ብዙ አባቶች ያስተምሩታል። ኦኬ ሰው ቸርች እንልና በዛች በቸርች ደግሞ መሀል ላይ ያ መስቀል አለ። መስቀሉ አብሮ በክርስቶስ ደም የተዋጀች ከመሆኑ አንጻር ከመስቀል የተለየ ቤተክርስቲያን የለም። ሰማኛል መስቀሉን ስፔሲፊክሊ መስቀሉን ደግሞ ያሳያል። በሰማያት ያለው ታዲያ ማን ነው? መስቀሉን አያሳይም። መላእክት ናቸው? የለም መስቀል የሚል ነገር የለው። ሰማይም መስቀል ተብሎ አልተተረጎመም። ስለዚህ የለም ማለት ነው። ወደ ቀጣይ ጥያቄ አልፋለሁ። ወደ ቀጣይ ጥያቄ እዚህ ላይ ገባ ነው የሚለው ወደ መስቀል ገባ ተብሎ ራሱ ይተረጎማል። በሰዋሰው ራሱ ወደ መስቀል ገባ ይባላል። እሺ ይሄም ጥያቄ ነው። ልመልስልህ በደንብ አድርገህ ስማኝ። እንዲህ ብሎ ነው የተናገረ። ተመልከቱ ቁጥር 24 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባም እና ይላል። ለምን? የብሉይ ኪዳን ሊቀ ካህናት ወደ ቅድስተ ቅዱሳን ስለሚገቡ ከእነርሱ አንጻር ሲናገር ወደዛ አልገባም። እሺ ወዴት ነው ታዲያ የገባው ስትል፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ያችኛዋ አስቀድማ የነበረችው ለዚህኛው ምሳሌ ነው፣ ለቤተ ክርስቲያን ምሳሌ ነው። ወደ እርሷ ገባ ይላል። በእውነተኛይቱ ድንኳን ላይ አገልጋይ ሆኖ ሊቀ ካህናት ሆኖ ክርስቶስ ኢየሱስ አለ። ቀጠል አድርጎ ያብራራዋል። ቁጥር 25 ላይ ምን ብሎ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። አቀረበ አይልም፣ ገባ ነው አልከኝ። ሁለቱን ኢንተርቼንጀብሊ ሊቀ ካህናቱ መስቀል ላይ ነው የሚገቡት። ሊቀ ካህናቱ መስቀል ላይ ነው የሚገቡት ነው አይደለም? ጥያቄና መልስ ጠይቃለሁ። ማይሆን ትርጉም ስታመጣ ሊቀ ካህናቱ ወደ መስቀል ነው የሚገቡት። ቆይ ሊቀ ካህናቱ ወደ መስቀል ያለ ጌታ ነው። ጊዜያዊ የሆነ ፍርድን ክርስቶስ ኢየሱስ ይፈርዳል። የፍርድ ፍጻሜ ግን አሁን አይደለም። የፍጻሜ ፍርድ ያለው ክርስቶስ በዳግም ምጽአቱ። አሁን ልቀጥል። እሺ ስለዚህ ኢየሱስ ክርስቶስ አሁን ምን አይነት ዙፋን ላይ ነው የተቀመጠው? የፍርድ ወንበር ላይ ነው የተቀመጠው። እሺ በመጀመሪያ ምን አይነት ዙፋን ላይ ነው? በክብሩ የተቀመጠው። ዙፋን ማለት ወንበር ማለት ምንድን ነው የሚለውን ልንረዳ ይገባል። ክርስቶስ ኢየሱስ በፍርድ ወንበር ላይ የተቀመጠው ምናምን የሆነ ሰዓት ላይ ብድግ ብሎ የሆነ የፍርድ ወንበር ይመጣለትና እሷ ላይ ደግሞ ሄዶ ቁጭ እያለ እንዲህ የሚባል ነገር የለም። ይሄ ሜታፎሪክ ይባላል። ሜታፎሪክ ምናምን ሳይሆን ምን አይነት ዙፋን ላይ ነው የተቀመጠው ኢየሱስ? የፍርድ ወንበር ላይ ነው የተቀመጠው ወይንስ አይደለም ነው አሁን ጥያቄ። ክርስቶስ ኢየሱስ የተቀመጠው በአብ ቀኝ እንደሆነ ነው የሚናገር። ዙፋኑ የንግስና ዙፋኑ የሚያሳየው ንግስናውን ብቻ ነው። ንግስናውን ነው የሚያሳየው። ዕብራውያን ምዕራፍ 4 ላይ የጸጋ ዙፋን ላይ የተቀመጠው ነው እንጂ የሚለው የፍርድ ወንበር ላይ አይደለም። ኢየሱስ ክርስቶስ አሁን የፍርድ ወንበር ላይ ነው የተቀመጠው ነው ጥያቄ። ማስረጃ ስጠኝ። የፍርድ ወንበር ላይ ከሆነ የጸጋ ዙፋን ላይ የተቀመጠው ሰምቻለሁ። ዙፋኑን አይገልጽም አልከኝ። ተቀመጠ እንጂ ዙፋኑን አይገልጽም አልከኝ። እኔ ደግሞ ዕብራውያን ምዕራፍ 4 ላይ የጸጋ ዙፋን ተብሎ ተገልጿል። ኧረ ስማኝ እባክህ ብራዘር፣ ዙፋን ንግስናው ነው። ኦኬ ዙፋን በነገራችን ላይ የሚገልጸው ሜታፎሪካሊ ንግስናን እንጂ የሆነ ዙፋን ወንበር አይነት ነገር እኮ ቁጭ ብሎ እንደዛ ማለት እኮ አይደለም። የሆነ ስፔስ ኖሮ አብ የሆነ ዙፋን ላይ እንደዛ ማለትም አይደለም። ወደ ወልድ ስመጣ እኮ ምን አይነት ወንበር ላይ ነው የተቀመጠው? ክርስቶስ ኢየሱስ አሁን ቢሆን ባህሪው ኧረ ስማኝ አንተ ሌላ ውስጥ ላይ እየገባ ያለው የጸጋ ዙፋን ላይ ነው ተቀመጠ የሚለው መጽሐፍ የፍርድ ወንበር ላይ ተቀምጧል ወይ ነው የኔ ጥያቄ። እሱ ነው አንተ ያብራራ ነው ሌላ ነገር። የጸጋ ዙፋን ላይ ነው ኢየሱስ የተቀመጠው ፈራጅ ነው የምትል ከሆነ የፍርድ ወንበር ላይ እንደተቀመጠ ማስረጃ ስጠኝ። እሺ በደንብ አድርገህ ስማኝ። እስጢፋኖስ አሁን ማስረጃ ላስቀምጠልህ ስል በተቻለ አቅም ማስረጃ እንዳይሰማ ለማድረግ ስትሞክር የነበረው ለዚህ ነው። እስጢፋኖስ ለምሳሌ ይቅር በላቸው ብሏል። ይቅር በላቸው ያለው በመንፈስ ቅዱስ ተሞልቶ ነው። በመንፈስ ቅዱስ ተሞልቶ ይቅር በላቸው ይህን ኃጢአት አትቁጠርባቸው ብሎ ሲናገር ጌታችን ኢየሱስ ፈራጅ ስላልሆነ ነው። ኦፍኮርስ ፈራጅ ይህንን ስልጣን ስላለው ይህን የማድረግ ህይወትን የመስጠት ስልጣን አለው። ይቅር የማለት ስልጣን አለው። በየትኛውም ሁኔታ ምድር ላይ ያለ ራሱ የሰው ልጅ ኃጢአትን ይቅር ይል ዘንድ ስልጣን አለው። ዙፋኑን አይነት ነው የጠየቅኩት። ዙፋኑ ምንድን ነው? ጥያቄ ይሄ ነው። ዙፋኑ ምን አይነት ዙፋን ነው? ጥያቄ ይሄ ነው። ለምን ሌላ ቦታ ትሄዳለህ? አንዴ ስማኝ። አሁን እኮ ዙፋን የሚለው አገላለጽ ሜታፎር ነው ብራዘር፣ ሜታፎር ነው። የጸጋ ዙፋን ይላል መጽሐፉ። ባህሪን የሚገልጽ ነው። የጸጋ ዙፋን ነው የሚለው የፍርድ ወንበር አይልም። የፍርድ ወንበር አይልም። የፍርድ ወንበር ነው አንተ እያልከኝ ነው። ፈራጅ ነው ስትለኝ እሱን ማስረጃ ስጠኝ ነው ያልኩህ። ኧረ እባክህን ከሌለ እኮ ችግር የለውም። ከሌለ ሌላ ጥያቄ ላይ እመጣለሁ።
ወደ ሌላ ጥያቄ ልሂድ። አይተዋል እየነገረህ እኮ ነው ሜሎስ እንደዛ ማለት መብት ሳላገኘውም የለህም። አላደርግም። እያወያየው ነው መብት የለም። እየነገረህ ነው አትበል። መብት የለም። አንደኛ አወያየን የገባው ማንኛውም አንድ ደቂቃ ነው የቀረ። አንድ ደቂቃ ነው የቀረ። አንተ መሀል እየገባህ እኮ ነው ደቂቃ የምትጨርሰው። እሺ አሁን ልመልስ ዙፋን ወንበር ምናምን የሚሉ ሀሳቦች ሜታፎሪካሊ እግዚአብሔርን የሚገልጡ ጌታን የሚገልጡ ናቸው እንጂ ክርስቶስ የሆነ የፍርድ ወንበር ይኖረውና የሆነ ሰዓት ላይ ያችን ወንበር አምጥቶ የፍርድ ወንበር የምትባሏን ቁጭ የሚልባት አይደለም። በእግዚአብሔር ውስጥ ፈራጅነት ነው። ማስረጃ ልስጠሱንም ከፈለግ መዝሙረኛ ላይ ማስረጃ ሰጣለሁ። እሱንም እንደሚቀይር ማስረጃ ሰጣለሁ ከፈለግ። አንተ እንደምትለው ስህተት ነው። አሁን የፍርድ ወንበር ነው ወይንስ አይደለም ነው የኔ ጥያቄ። ወደ ሌላ ቦታ አትግባብኝ፣ ጊዜን አትጨርስ። አረ ሰማይም ብሎ የለም እኮ ነው መልስ። ችግር እኮ የለውም። የፍርድ ወንበር የሚባል የለም ካልከኝ ችግር የለውም። ደቂቃ እንጨርሳል። አልቋል። ደቂቃው አልቋል። ጨርሰብኝ ነው ልደት ማለት እየገባ ግን ይሁን ችግር የለውም። የባከነ 2 ደቂቃ ነበር። አንድ ጨምሬ እላለሁ። 35 ላይ ነበር የምታውቀው። 13 ደቂቃ እውነት 2 ደቂቃ ጨምሬ እላለሁ። አንድ በቃ ችግር የለውም። ከ54 ሰከንድ እሺ እንቀጥል። ስለ ቅዱስ ዮሐንስ አፈወርቅ ስትናገር ኢየሱስ አሁን ላይ በአብ ፊት አይማልድም የሚል ነገርን ተናግረህ ነበር። ምናልባት ካልተሳሳትኩኝ አይለምንም ብያለሁ። እሺ አይማልድም የሚለውን ቃል አልተጠቀምከውም? ይለምናል በሚል ሲያስ አይደለም ነው። አይማልድም ስንል ይለምናል በሚል ሲያስ አይደለም። እንደሰማችሁት አይለምንም ኢየሱስ ቪዲዮ ሪከርድ ስለሚሆን ኢየሱስ በአብ ፊት አይማልድም የሚል ነገርን ተናግረ ክርስቶስ ኢየሱስ አሁን ላይ አይለምንም ለማለት ይሆናል እንደዛ ያልኩት እንጂ እሺ ስለዚህ አይለምንም። ክርስቶስ አሁን ላይ አይለምንም። አይለምንም። ጌታችን ኢየሱስ አሁን ላይ አይለምንም። ምልጃ ማለት መለመን ነው። መታየት ማለት ምልጃ ማለት ነው የሚል ማስረጃ አንድ ስጠኝ ከመጽሐፍ ቅዱስ። እሺ ምልጃ የሚለው ቃል መለመን ነው። ምልጃ ማለት ነው የሚል እሺ ምልጃ የሚለው ቃል መለመን ብቻ ነው የሚል ሀሳብ የለውም። ምልጃ የሚለው ቃል ማስታረቅ የሚል ሀሳብ ቆይ እሱን አልጠየኩም። አይ እንትን ብለሃል። ምልጃ ማለት ነው የሚለው ምልጃ ማለት መለመን ነው ብለሃል። ምልጃ ማለት መለመን ነው ብለሃል ስላል የሚለውን አንድ ጥቅስ አብሮ ልመጣልህ ነው። መታየት ማለት ነው የሚለውን አንድ ጥቅስ አምጣ እኮ ልመጣልህ ነው። ምልጃ ማለት እሱ መጀመሪያ ሀሳቡ ይግባ የምለው ይግባ መጀመሪያ የምለው ሀሳብ ይግባ መጀመሪያ ወደ ጠየኩ ብቻ ወደ መታየት ማለት ምልጃ ማለት ነው የሚል ከመጽሐፍ ቅዱስ ላይ አንድ ጥቅስ ብቻ ነው። አንድ ጥቅስ ብቻ እኮ እንዲሄድ ፍቀድልኛ። እንዲሄድ ፍቀድልኝ። አንድ ጥቅስ አትፈቅድልኝ አምጣ እንዴት ይባላል እኮ? አቁማ ልናገር ልመልስ። ምልጃ የሚለው ቃል መለመንን ብቻ ሳይሆን ማስታረቅንም ያሳያል። የኢየሱስ ክርስቶስ ምን አልከኝ? እንዴት ጥቅስ አምጣ ይባላል? እየሰማኝ እኮ አይደለም። ምልጃ ማለት መታየት ማለት ነው የሚል አንድ ጥቅስ አምጣ እኮ። ስማኝ እንዴ ማን እኮ እየገባ ነው። ምልጃ መጀመሪያ ምልጃ የሚለው ሀሳብ ይግባ። አልገባህም እኮ እኔ ምልጃ ስል ምን ለማለት እንደሆነ አልገባህም። አንተ ዘሎ አይምሮ የሚሄደው መለመን ላይ ስለሆነ ነው። ስለዚህ አሁን ልምጣልህ። ቆይ ሜሎስ አስወራኝ። መታየት ማለት አስወራኝ። መጀመሪያ አስወራኝ። አትደንግጣት። አስወራኝ። አትፍራ። አትደንግጥ። ላብራራው፣ ሀሳቡ ላብራራው። ምንም ምንም ያስደንግ። ዘና ብለን እናውራ። አትጨናነቅ። ላውራው እኮ ላብራራው እኮ ነው ያልኩት እኮ ላብራራው። እንዴ ጥቅሱን ስጠኝ። በሰላም እኮ ላብራራው እኮ ላብራራው። በዚህ አሁን የምጠይቀው አጠያየቅ ላብራራው እኮ ጥያቄ እንደሆነ ነው ያውቃሉ። ወንድማችን የሚጠይቀው አይነት ጥያቄ ልጠይቀው አልፈለግም። አየሁ አይደል? እንዳብራራው አልፈለግም እኮ ላብራራለህ። ጥቅስ ስጠኛ። አየሁ እኮ ዕብራውያን ምዕራፍ 9 በቂ ነው። ላንብበው። ዕብራውያን ምዕራፍ 9 እኮ ላንብብልን በጣም በቂ እንደሆነ። እሺ ምንድነው የሚለው? ምልጃ እኮ ላንብበው። ዕብራውያን ምዕራፍ 9 ቁጥር 24 ላይ እንደዚህ ይላል፣ ክርስቶስ በእጅ ወደ ተሰራች የእውነተኛይቷ ምሳሌ ወደምትሆን ወደ ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ
ስለኛውን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ምን ያደርግ ዘንድ ነው የገባው? ይታይ ዘንድ ይለናል። እሺ ይታይ ዘንድ የሚለውን ነው ምልጃ የሚለውን ሀሳብ የፈለገው። በጣም ጥሩ ሄድለታለሁ። ከዛ ኒት ቁጥር 28 ላይ እንደዚህ ይላል፣ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ይላል። የብዙዎችን ኃጢአት ኢየሱስ ክርስቶስ የት ነው የተሸከመው? መስቀል ላይ ነው የተሸከመው። የብዙዎችን ኃጢአት መስቀል ላይ ነው የተሸከመው። ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ፣ ስንተኛ ጊዜ? ሁለተኛ ጊዜ። የመጀመሪያ የሚለው የመስቀሉን፣ ሁለተኛ ጊዜ ያለ ኃጢአት መስቀል ላይ እንዴት ሆኖ ነው የታየው? ኃጢአቱ ነው። ስለኛ ኃጢአት አደረገው አይደል የሚለው ሁለተኛ ቆሮንቶስ ላይ ስለኛ ኃጢአት አደረገው ነው የሚለው። አሁን ግን ያለ ኃጢአት ቆይ ልመጣልህ ነው። ስለኛ ሁለተኛ ጊዜ ያለ ኃጢአት ምን ይላችኋል ነው የሚለው? ይታይላችኋል። አሁን በንጽጽር ነው እያቀረበ ያለው። ይታይላችኋል ይለናል። ስለዚህ ኢየሱስ ክርስቶስ አሁን ስለኛ ይታያል የምንለው የምልጃው አገልግሎት ይሄ ነው። ምክንያቱም ሊቀ ካህናቶች የሚገቡት ለመለመን አይደለም፣ ወደ ቅድስት የሚገቡት ለመታየት ነው የሚገቡት። ይታያል። ቆይ አንዴ መታየት ይላል እንጂ መታየቱ እኛን ወክሎ ነው የሚታየው። መታየቱ እኛን ወክሎ ነው የሚታየው። ያን ታረዳድ ነው መታየት የሚለው። ለምን ስለኛ ነው የሚለው እኮ ስለኛ ነው የሚለው። ስለኛ ምትክ ብሎ ስለኛ ይታያል። ይኸውልህ ስለሁላችን ራሱን ቤዛ አድርጎ ሰጣል። እኔ አሁን ስለሱ አይደለም እያወራ ያለሁት። መታየት ማለት ምልጃ ማለት ነው የሚለውን አንተ መጽሐፍ ቅዱስ ላይ እኮ መጥቶልህ መቀበል ያለ መቀበል ያንተ ፋንታ ነው። መቀበል ያለ መቀበል ያንተ ፋንታ ነው። ምልጃ የሚለው ይኸውልህ መታየት ማለት መጨረሱ ራሱ አልፈቀድክልኝ። መታየት ማለት ምልጃ ነው የሚለውን አሳየን። መታየት ማለት ምልጃ ነው የሚለውን አሳየው። መታየቱ ቅድም ምን ብያለሁ? መታየቱ የሊቀ ካህናቱ ስራ መታየት ነው። እሱ ነው ምልጃ የሚባለው። ስለኛ የሚታየው ቀጣዩን ጥያቄ ላምጣልህ። ቁጥር 28 ላይ ደግሞ ስንት ላይ እንዳያችሁት መታየት የሚለውን ምልጃ ማለት ነው የሚል ከመጽሐፍ ቅዱስ ላይ ሊያመጣ አልቻለም። ስለ መታየት ብቻ ነው ያወራው። ቁጥር 28 ላይ ደግሞ መቀበል ያለ መቀበል ያንተ ፋንታ ነው። ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም ይላል። አንዴ ስማኝ። እንዲሁ ደግሞ ክርስቶስ አለ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ የሚለው ላይ መስቀል ላይ ነው ይህንን የታየው አለ። ተመልከቱ፣ የታየው ምን ላይ ነው አለ? መስቀል ላይ። ያድናቸው ዘንድ ለሚጠባበቁት ይላል ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ያለምን? ያለ ኃጢአት። ይህ መታየት ምልጃ ነው ብሎናል። ይህ መታየት ምልጃ ከሆነ ከኃጢአት ጋር የሚገናኝ ነገር የለውም። ምክንያቱም ያለ ኃጢአት ነው ያለው። አስቀድሞ ሲመጣ በኃጢአት ነው። ጥያቄ ነው ወይንስ ማብራሪያ ነው? ጥያቄ ነው ማብራሪያ ነው? ጥያቄ ነው ወይንስ ማብራሪያ ነው? ልጠይቅህ እኮ ነው። ጥያቄ ነው ማብራሪያ ነው። አንድ ጊዜ ጥያቄ ከሆነ ጥያቄ ነው። ስማኛ፣ አንድ ጊዜ ከተሰዋ በኋላ የሚለውን ሰማይ ነው ብለሃል። ይህንን ተግባብተናል። ወደ ላይ እንመልስና ቁጥር 24 ላይ ተጠራስልክ የነበረው ምኑን ያልከኝ? ሰማይ ነው ብለሃል ያልከው ሰማይ ነው አላልኩም። ሰማይ ሲሆን መስቀል ብለዋል። መስቀል ላይ ነው የታየው። ኃጢአት የሚለው የመጨረሻውን ቁጥር የመጨረሻውን ቁጥር 24ን አይደለም ያልኩት። 24 ሰማይ ነው፣ መስቀል አይደለም። ሰማይ መስቀል ተብሎ አልተተረጎመም። አሁን እንኳን ብለሃል አልከኝ። መስቀል ላይ ብለሃል። ቁጥር 28 ላይ መስቀል ነው ብለሃል። የመጨረሻው ቁጥር ብያለሁ። ወደ 24 ልመልስህ እኮስ ወደ 24 ልመልስህ ዛሬ ልጠይቅህ ነው። ቅድም የጠየቅከው ላይ እሺ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም እና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይዘን ወደ እርሷ ወደ ሰማይ ገባ ካለ በኋላ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። ራሱን ብዙ ጊዜ ሊያቀርብ አልገባም። ራሱን ብዙ ጊዜ ሊያቀርብ አልገባ ወዴት ነው? ወደ ሰማይ። እሱ ላብራራል እንዴት እንደሆነ ላብራራል። ስለዛ በሰማይ ብዙ ጊዜ ራሱን አያቀርብም ማለት ነው። አሁን ላይ ላብራራል። እሱ ላብራራል። ምንም በጣም አሪፍ ጥያቄ ነው የጠየቀኝ። ላብራራል። ሰማይ ላይ ራሱን አቅርቧል። ላብራራል። እሱ በጣም ጥሩ ጥያቄ። ቴንኪው። ቁጥር 2 ላይ ተመልከቱ። ቁጥር 2 ላይ ተመልከቱ። ላብራራል። ጠየቀኝ፣ ላብራራል። አሁን ወደ ሰማይ እንዴት እንደገባ ላብራራል። እሺ
ምንድነው የሚለን? ቁጥር 2 ላይ በደምብ ስሙ። የመጀመሪያ ድንኳን ወደ ሰማይ እንደገባ ያልተጠየቀው ላብራራው፣ ጠየቀኝ፣ ላብራራው፣ እንዳትፍራ፣ ላብራራው። ጥያቄ ምንድነው? ምንድነው የጠየቁ ምንድነው? ወደ ሰማይ ገባ የሚለውን የጠየቀኝ ጥያቄ ራሱ ረስቷል። ወደ ሰማይ ራሱን አቅርቧል ወይ? በሰማይ ራሱን አቅርቧል ወይ እኮ እሱን ላብራራው፣ ምን ማለት እንደሆነ ላብራራው። በሰማይ ራሱን አቅርቧል ወይ? አዎ ወይም አይደለም? በሰማይ ደሙን ይዞ ቀርቧል። ደሙ ያለ ራሱ አይታይም። ደሙና ቦዲውን ስለያየዋል እንዴ? ምን ማለት ነው? ደሙ እኮ ራሱ ነው፣ ቦዲው ነው ደሙ። ራሱን በሰማይ አቅርቧል ወይ? ደምና ቦዲ ለብቻ አድርገም ነው ታስበው። አክሊል በሰማይ ራሱን አቅርቧል ወይ? በሰማይ ራሱን አቅርቧል ወይ? ሐሳቤን አግኘኝ መጀመሪያ፣ ሐሳቤን ስማኝ። መስቀል ላይ ኢየሱስ ክርስቶስ ስለሁላችንም መስቀል ላይ ወይም አይደለም ለምን አትልም? ሰባኛ መስቀል ላይ ኢየሱስ ክርስቶስ ለኛ ራሱን አሳልፎ ሰጥቷል። እሺ፣ ከዛ በኋላ ደሙን ይዞ ወደ ቅድስት ገብቷል። ደሙን ይዞ ገብቷል ማለት የሆነ ደም እንደዚህ ይዞ ገብቷል ማለት አይደለም። ቦዲውን ነው ይዞ የገባው። ወዴት? ወደ ሰማይ። ወደ ሰማይ ገብቷል። መስቀል ላይ ገብቷል አልተባለም። የገባው ወደ ሰማይ ነው። ወደ ሰማይ የገባው ምን ለማድረግ ነው? ስለኛ ይታይ ዘንድ ነው ወደ ሰማይ የገባው። ያው ጥያቄ ነው። ያው እኔ የጠየቁት ሌላ የሚመልሰው ሌላ። በደንብ አድርጋችሁ ይኸው ራሱን በሰማይ አቅርቧል ወይ ነው ጌታ? አዎ ወይም አይደለም? ራሱን በሰማይ አቅርቧል እየነገርኩ ያለሁት እሱን ነው እየነገርኩ ያለሁት። ወደ አቅርቧል እየሰማኝ እንኳን አይደለም። ደሙን ይዞ ገብቷል ማለት ራሱን ይዞ ገብቷል ማለት ነው። አክሊል ምን እየሰማኝ አይደለም? ጨርስ ጥያቄ ራሱን እኔ እኮ ጥያቄ በጣም አጭር ነው። ራሱን በሰማይ አቅርቧል ወይ? አቅርቧል አላቀረበም? እየሰማኝ እንኳን አይደለም። አቅርቧል አላቀረበም? በሰማይ ራሱን ነገርኩ። ወደ ሰማይ ደም ይዞ ገብቷል። ደም ይዞ ገብቷል ማለት ራሱን ይዞ ገብቷል ማለት ነው። መልስ የለም ብሩ። አንደኝ መልስ ያው ቁጥር 24 እኮ ይዘጋል። በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ወደ ሰማይ የገባው ማን ነው? ኢየሱስ እኮ ነው። ይኸው የምጠይቀው ቦዲው ነው ወደ ሰማይ የገባው። የምጠይቀው ሌላ የሚመልሰው ሌላ። ራሱን አቅርቧል ወይ? በሰማይ አይደለም። አላቀረበም? እየሰማኝ አይደለም? ወደ ሰማይ ገብቷል ኢየሱስ ክርስቶስ። ደሙን ይዞ ገብቷል። ራሱን ይዞ ገብቷል ወደ ሰማይ። መስቀል ላይ ስለኛ መስዋዕት ሆኖ ቀርቧል። ከዛስ ወደ ሰማይ ደግሞ ገብቷል። እንደዛ እኮ ነው የሚለው። ሁለት ቦታ ላይ ነው። አንደኛው መስቀል ላይ ስለኛ መስዋዕት ሆኗል። ወደ ሰማይ ደግሞ መስዋዕት ሆኖ ገብቷል። ኢየሱስ ክርስቶስ ወደ ሰማይ ነው የሚለው። ምን ላድርግ? መስቀል አይልም። ወደ መስቀል ገብቷል አይልም። ወደ ሰማይ ገብቷል ነው የሚለው። ወደ ሰማይ ገብቷል። እንግዲህ ከዚህ በላይ እንዴት እንደምመልስልህ አላውቅም። መልሼልሃለሁ። ከዚህ በላይ እንዴት እንደምመልስልህ አላውቅም። ሌላ ጥያቄ ካለ ጠይቀኝ። ሌላ ጥያቄ ካለ ጠይቀኝ። ነገርኩህ። ወደ ሰማይ ገብቷል ኢየሱስ ክርስቶስ። እንግዲህ እሱን የሚሰማ ሰው ይፈርዳል። መስቀል ላይ መስዋዕት ሆኖ ወደ ሰማይ ደግሞ ገብቷል ኢየሱስ ክርስቶስ። አሁን ቅድም ላብራራ ስል ያልፈለግኩ ለዛ ነው። ቁጥር 2 ላይ ይዘጋል። ቁጥር 2 ላይ ሊቀ ካህኑ ሁለት ቦታ ነው የሚገባው። ሁለት ቦታ ነው ሊቀ ካህኑ የሚገባው። የለም ይኸው ላንብበው። የለም ብለህ አትዘጋው። ላንብበው። የመጀመሪያዊቷ ድንኳን የለም ብለህ አትዘጋው። የመጀመሪያዊቷ ድንኳን ተዘጋጅታ ነበርና አይደለም። ይኸውልህ አላልክም ላልከው ማስረጃ ነው። ቁጥር 2 ላይ እንዳብራራው አልፈለግም። ለምን ፈራሁ? ቁጥር 2 እንዳልነገርስ ቁጥር 2ን እንዳልናገር ለምን ፈለግ? ቅድምም ሳነበው አቁም አልከኝ። አሁንም ላነበው ስል አቁም ትለኛለህ። የመጀመሪያዊቷ ድንኳን ተዘጋጅታ ነበር። ከዛ ደግሞ እርሷም ቅድም ጥያቄና መልስ ላይ ስለሆንን አልፈለግም አያል እንዳነበው። ለማንኛውም ዕብራውያን ምዕራፍ 9 ከቁጥር 2 እስከ 3 ሁለት ቦታ ነው ሊቀ ካህኑ የሚገባው። እሱን ያዝል። አንድ ቦታ ላይ ብቻ አይደለም የሚገባው። ስማኛ ምን አልከኝ? ከካህናቱ ምንድን ነው አልከኝ? ቆይ በመጀመሪያ ደረጃ የኔ ጥያቄ ምንድን ነው ብያቸዋለሁ። ክርስቶስ ካህኑ አንድ ቦታ ላይ ብቻ አይደለም የሚገባው የሚል ጥያቄ የጠየቁት ወንድማችን ምንም ሊመልስ አልቻለም። ሊመልስ ስላልቻለ
መልሻለሁ። ሰዓታችን ግን አያልቅም እንዴ? የአንተ ሲሆን ይላል ማለት ነው። ስለመግባቱማ እዛው ጋር እኮ አስቀመጣለሁ ቁጥር 25 ላይ ለማንኛውም አሁን መግባት አለበት። ቦታ ነው የሚገባው ብለህ ሁለት ቦታ ሮሜ 8 መልሻለሁ። ሁለት ቦታ ደቂቃው ያንተ ሲሆን አያልቅም። ያንተ ሲሆን ስንት ነው የሚሰጥ? ምን መለስ? እሺ ሮሜ 8 ያንተ ሲሆን ስንት ነው የሚሰጥ ደቂቃ? ሮሜ 8 እኔ መሀል ላይ ልግባ ከይቅርታ ጋር አንቺ እኔ መሀል ላይ ልግባ። ምን ተጠቀም መለስ ተባለ ሌላ ነገር እያወራ ቆይ ሜሎ አንተ በምትፈልገው መንገድ አልመልስም። አሁንም አንተ በምትፈልገው መንገድ አልመልስም። መጽሐፉ በሚለው መንገድ ነው የምመልሰው። አሁንም ቢሆን አንተ በፈለግከው መንገድ አልመልስም። መጽሐፉ ሁለት ቦታ እንደገባ ነው የሚናገረው፣ ሰማይና መስቀል። ሰዓቴን አትሰድብኝ። አልቋል እኮ ሰዓት ኦልሞስት 3 ደቂቃ አልፈዋል ካለቀ ሰዓት 3 ደቂቃ አልፈዋል ካለቀ ሰዓት ራሱ ለአንተ ጊዜ ሲሆን ልደት የለም። ለአንተ ጊዜ ሲሆን ልደት የለም። ለእኔ ጊዜ ሲሆን ብቻ ነው ሰዓት ብሎ የሚቆሙ። ፌር አይደላችሁ የምንለው ስልክ ገብቶብኝ ነው። ይቅርታ ስልክ ገብቶብኝ ነው። ሰዓት አልቋል። አይ ስልክ ገብቶብኝ አሪፍ ነው። የምር ስልክ ገብቶብኝ ከበቂ በላይ ነው። የምር ስልክ እውነት ከበቂ በላይ ነው። አሁን ማጠቃለያ ሀሳብ እሺ፣ ቀጥል አክሊል ማጠቃለያው። እሺ ሜሎስ ማጠቃለያ ስንት ደቂቃ ይላል? ቀጥል አንተ ነው የጀመርከው። እንዴት ነው ጥያቄና መልስ ምን ጀምሬ ማጠቃለያ ምን ጀምሬ እንዴት ነው የሚሆነው? ማጠቃለያ ምን ጥያቄና መልስ ምን ነው የጀመረው? ጀመርከው አንተ ስለሆንክ አዎ አንተ ጀምር። አንተ አጨርስ። አንተ ጀምር። አንተ አጨርስ። ጀመረ ሰው አለ ሜሎስ ሁሉንም ፈርተህ ትችላለህ እንዴ? ሁሉንም ነገር ፈርተህ እኮ መሆን የለበትም። ማጠቃለያውም ለሱ የመጨረሻው ለሱ ሰጠ። ጥያቄና መልስ የመጨረሻው ለሱ ሰጠ። ፖይንት ነው በቃ። ስንት ደቂቃ ይሁን? ስንት ደቂቃ መሀል ላይ ትግቡባችሁ። ውይይት አንተ ከጀመርከው አንተ ስንት ደቂቃ ይሁንልህ ሜሎስ? ስንት ደቂቃ ሽናርገው? ስንት ደቂቃ ይሁን? አቄ ችግር የለውም። በቃ ስንት ደቂቃ ይሁን? ስንት ደቂቃ እኔ ልስጣችሁ? በግምት እንደፈለክ ተጠቀም። እኔ ልስጣችሁ? ልደት እንደፈለክ ይጠቀም። ልደት በምሰጠው ስማማለሁ። እንደፈለክ ይጠቀም። 40 ደቂቃ የሚጠቀም 26። እሺ በጣም ጥሩ። 40 ደቂቃ ብሎኛል። 40 ደቂቃ ነው። 40 ደቂቃ ብለኸኛል። ልቀጥል። 40 ደቂቃ ብለኸኛል። ልቀጥል። ልደት ከፈቀደልኝ ይቻላል። 5 ደቂቃ ተሰጥቷል። ሰማ ሜሎስ 5 ደቂቃ ተጠቀም። 5 ደቂቃ ተሰጥቷል። 5 ደቂቃ ተጠቀም ሜሎስ። በቃ ወደ ገደለው ቀጥል። 5 ደቂቃ ሌሎቻችሁ ሚውት አድርጉ። ጥሩ ነበር። እባካችሁ ሚውት አድርጉ። እባካችሁ ሚውት አድርጉ። አረ ሚውት አድርጉ። በጣም ጥሩ ሚውት አድርጉ። ማንን ነው? ሜሎስ 5 ደቂቃ በጨዋ ደንብ ማጠቃለያችሁን መስጠት ትችላላችሁ። ቀጥል ሜሎስ። በጣም ጥሩ እሺ፣ አመሰግናለሁ። አሁን ኢየሱስ ክርስቶስ ያማልዳል ወይስ አያማልድም ነው ሐሳባችን። ኢየሱስ ክርስቶስ እንደሚያማልድ በምድርም በሰማይም በቂ የሆነ ማስረጃ ተሰጥቷል። ዮሐንስ ወንጌል ምዕራፍ 17 ላይ ስለኛ ለምኗል። ወደፊትም ለሚነሱት አማኞች ጠቅላላ ለምኗል። ኢየሱስ ክርስቶስ ያ ምልጃ አሁንም ዘወትርም ለዘላለሙ የሚቀጥል ምልጃ ነው። እሺ አሁንስ ኢየሱስ ክርስቶስ ምን ያደርጋል? ሮሜ ምዕራፍ 8 ቁጥር 34 በእግዚአብሔር ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስ ነው። 4 ነጥብ። ይህ ምንድነው የሚያሳየው? ዮሐንስ አፈወርቅ ተብሎ ተጠቅሷል። በጣም አሪፍ። ዮሐንስ አፈወርቅ እኛ እንዳልነው ነው የተናገረው። ፍቅሩን ያሳያል። ፍቅር ደግሞ በአንደበት ብቻ አይደለም የሚገለጠው፣ ተግባራዊ ነው ፍቅር። ኢየሱስ ያሳየን ተግባራዊ ፍቅር ነው። ተግባራዊ ፍቅሩን በምን ያሳየን? በምልጃውም ያሳየን። ሂ ኢንተርሲድስ ፎር አስ፣ ስለኛ ይማልዳል። መቼ? አሁንም። ያ ደግሞ ምኑን ያሳያል? እንክብካቤውን፣ ፍቅሩን ያሳያል። የኢየሱስ ክርስቶስ። ስለዚህ ምልጃ ስንል ከአብ ያንሳል በአብ ፊት ይለምናል ማለታችን ሳይሆን አሁንም ኢየሱስ ክርስቶስ ለኛ ያለው ፍቅር መስቀል ላይ እንዳለው ፍቅር ነውና አሁንም ማማለዱን ይቀጥላል። he continues to intercede for us፣ ስለኛ ማማለዱን ይቀጥላል በማለት ተናግሯል። እሺ መጽሐፍ ቅዱሳችን በዚህ አይነት ሁኔታ ኢየሱስ ክርስቶስ አሁን በእግዚአብሔር ቀኝ እንደሚማልድ ነው የሚናገረው ማለት ነው። ሐዋርያውን ብትጠይቀው መልሱ ይሄ ነው። ሌላውስ ቅድም ያነበብኩትን ጥቅስ ባነበው ደስ ይለኛል። ቄርሎስ የተናገረውን ስለ እርሱ ራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅ ዘንድ አብን ማለደው እንደገና ደግሞ እንዲያስበን ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ ባሪያችን ነስቷል።
ይህ ማን ያስተማረው? የሆነ ፓስተር አይደለም፣ ቄርሎስ ነው ያስተማረው። ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷል፣ ሰው ሆኗል ማለት ነው። አሁንም ኢየሱስ ክርስቶስ ሰው አይደለም ብላችሁ የምታምኑ ከሆነ ምንም ማድረግ አልችልም፣ ከቄርሎስ ትምህርት ወጣችኋል። ቄርሎስ ግን ኢየሱስ ክርስቶስ ስለኛ ሰው የሆነው ምን ለማድረግ ነው? አብን ይማልደው ዘንድ ነው ይላል። ስለዚህ ቄርሎስ እንደተናገረው እኛም ዛሬም እንናገራለን። ኢየሱስ ክርስቶስ ሰው የሆነው አብን ይማልደው ዘንድ ነው፣ አንዱ ምክንያት ማለት ነው። ይህን ደግሞ በተግባራዊ ሁኔታ ሮሜ 8:34 ላይ ሐዋርያው የተናገረው፣ እንግዲህ ሐዋርያው መልሶች ይባላል እንጂ ሐዋርያው መልስ የት እንዳለ ለማየት ችለናል ማለት ነው። ሮሜ 8:34 እንግዲህ ሐዋርያው ጳውሎስ የተናገረው ነው። ስለኛ የሚማልደው ኢየሱስ ክርስቶስ ነው። ይሄ ነው መሰረታዊ ጉዳይ ማለት ነው። ስለዚህ የኢየሱስ ክርስቶስ መልጃ አሁንም አስምሬ የምናገረው መውደቅ መነሳት አይደለም፣ ካብ ማነስ ማለት አይደለም። ስለኛ የሚታየው ብቸኛው ሰው እሱ ነው። በጣም በሚገርም ሁኔታ ስለ ኢየሱስ ክርስቶስ ብቻ ነው መልጃ የተነገረው በሰማይ በእግዚአብሔር ቀኝ ተብሎ። ደግሞም አሁን ወደ ቅድስት የገባው ማን ነው? ኢየሱስ ክርስቶስ ነው። ወደዛች ወደ ሰማይ ገባ ተብሏል። ምን ለማድረግ? ስለኛ ይታይ ዘንድ። ኢየሱስ ክርስቶስ ምን ስለሆነ? ሊቀ ካህናችን ስለሆነ። ዕብራውያን ምዕራፍ 4 ላይ ደግሞ ኢየሱስ የተቀመጠው ዙፋን የጸጋ ዙፋን ነው የሚባለው። ኢየሱስ የፍርድ ወንበር ላይ አልተቀመጠም። ቅድም ሊሰጠኝ አልቻለም የፍርድ ወንበር። ኢየሱስ ክርስቶስ የጸጋ ዙፋን ላይ የተቀመጠው። ሰው የጸጋ ዙፋን ላይ ተቀምጦ ፍርድን መጠበቅ ማለት በጣም ነው የሚያሳዝን። የተቀመጠበት ዙፋን ራሱ የጸጋ ዙፋን ነው የሚለው። ምህረት እንድናገኝ እኮ ነው የሚለው። እንደ ኢየሱስ ክርስቶስ አሁን ምህረት የሚሰጥ ነው እንጂ የሚፈርድ አይደለም። የጸጋ ዙፋን ላይ ነው ኢየሱስ ክርስቶስ የተቀመጠው እንጂ የፍርድ ወንበር ላይ ኢየሱስ ክርስቶስ አልተቀመጠም። 4 ነጥብ። ስለዚህ የጸጋ ዙፋን ላይ እንደተቀመጡ ምንድነው የሚያሳየው? የኛ ሊቀ ካህን መሆኑን፣ አሁንም ጸጋ እንደምናገኝ፣ አሁንም ደህንነት እንደምናገኝ፣ በእርሱ በኩል ወደ እግዚአብሔር የሚቀርቡትን ፈጽሞ ሊያድናቸው ይችላል። በማን በኩል? በክርስቶስ ኢየሱስ በኩል። እርሱ ምን ስለሆነ? ሊቀ ካህን ስለሆነ። ስለዚህ ውስጥ ያላችሁ ወንድሞቼና እህቶቼ የምስራች፣ ኢየሱስ ክርስቶስ ስለእናንተ ሞቷል። ከእርሱ ውጭ በሰማይ ስለእናንተ የሚታይ ሌላ ሰው የለም። ሊቀ ካህኑ ኢየሱስ ክርስቶስ፣ ጠበቃው ኢየሱስ ክርስቶስ፣ አዳኙ ኢየሱስ ክርስቶስ። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከኢየሱስ ክርስቶስ ውጪ ለማንም የለም። ስለዚህ በዚህ ጌታ አምናችሁ የዘላለም ሕይወት ታገኙ ዘንድ ጥሪያችን ነው። ወዳችኋለሁ፣ አከብራችኋለሁ። ጸጋና ሰላም ይብዛላችሁ። አሜን። ጌታ ሰው አሜን። በጣም ጥሩ፣ በጣም ጥሩ። ጥሩ ማለት ከደቂቃ ቀደም ብለህ ነው አሜን ብለናል። ለማንኛውም ማጠቃለያውን ሰምተህ ነው የምትወጣው፣ እንዳትወጣ። የአክሊልን ማጠቃለያ ሰምተህ ነው የምትወጣው። ቀጥል አክሊል። እሺ እንግዲህ ደስ የሚል ውይይት ነበረን። በዚህ ውይይታችን ላይ ጠቅለል ለማድረግ ያለ ውይይቱን ዋናው ርዕሱ ኢየሱስ ክርስቶስ ይማልዳል ወይስ አይማልድም ነው። ከፈራጅነቱ ጋር በተያያዘ ሁላችንም በክርስቶስ ፍርድ ወንበር ፊት እንቆም ዘንድ አለን በማለት ሲናገርና ቅዱስ ጳውሎስ ያ የፍጻሜው ጊዜ ሲመጣ ሁላችንም በክርስቶስ ፍርድ ወንበር ፊት እንቆማለን። ያ የፍርድ ወንበር ግን የሆነ ሰዓት ላይ ለጌታ የሚሰጠው አይደለም። ይልቁንም በዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 22 ላይ ምን ብሎ ይናገራል? ፍርድን ሁሉ ለወልድ ሰጠው እንጂ በአንድ ሰው እንኳን አይፈርድም ይላል። ፍርድ ሁሉ የተሰጠው ጌታ ነው። በነገራችን ላይ ፍርድን የሆነ ጊዜ ላይ አያገኝም። የፍርድ ወንበር የሚባለው ልክ ወንድማችን የመሰለው ሜታፎሪካል የተቀመጡት ነገሮች የሆነች የፍርድ ዱካ ወይ ወንበር ነገር መጥቶ ቁጭ የሚልባት ነው የመሰለው እና እንደዛ አይደለም። ሲቀጥል ደግሞ ዋናው ርዕሳችን ግን እሱ አይደለም። ባይዘው መለስ ልበልና ኢየሱስ ክርስቶስ ይማልዳል አይማልድም ከሚለው ጋር በተያያዘ ሁላችሁም እንደሰማችሁት አሁን ላይ በአብ ፊት አይማልድም ብሏል። ትልቅ ኮንፌሽን ነው። እኛ የምንለው ይህንን ነው። ባይዘው ኢየሱስ በአብ ፊት አይማልድም። ኢየሱስ አሁን ያለው በአብ ቀኝ ነው። ኦኬ፣ ጌታችን ኢየሱስ በአባቱ ቀኝ የተቀመጠ ጌታ ነው። በነገር ሁሉ የሚረዳን የሚያግዘን፣ ለእኛ ኬር ያለው የሚንከባከበን የስ ነው። አዎ፣ በምን መልኩ ነው የሚያግዘን? ሮሜ 8:34 በተደጋጋሚ ሲነሳም አለበት። ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ቅዱስ ይማልዳል ተብሎ ተነግሮለታል። መንፈስ ቅዱስ ይማልዳል ሲል እንዴት መጸለይ እንዳለብን ስለማናቅ ነውና የሚማልደው ስለኛ ሚኒንግ ያግዘናል። ኦኬ፣ በጸሎታችን ውስጥ እንዴት መጸለይ እንዳለብን ስለማናቅ በጸሎታችን ያግዘናል፣ እንድንጸልይ ያደረገናል የሚል እገዛን የሚያሳይ ሆኖ ነው የመጣው። ልክ እንደዚህ ሁሉ ቀጠል አድርጎ 6 መስመር ዝቅ ብሎም ደግሞ ስለ ጌታችን ኢየሱስ ሲናገር ክርስቶስ ኢየሱስን ቅዱስ ጳውሎስ ስለኛም የሚማልደው ያለው መንፈስ ቅዱስን ባለበት መልኩ ነው። እንዴት? ለእኛ የሚያግዝ ሆኖ እኛን የሚያግዘን የሚረዳን በነገሮች ሁሉ ከእኛ ጋር እንዳለ የሚያሳይ ነው። ስለዚህ የክርስቶስ ፍቅሩ በመስቀል ላይ ብቻ የታየ አይደለም። ከመስቀል በኋላም ደግሞ እንዲሁ ሞቶልን የተወን ሳይሆን ይልቁንም ከእኛ ጋር እገዛው እርዳታው አለ። መንፈስ ቅዱስንም እርዳታውን የሚያሳይ ነው።
ጌታችን ኢየሱስንም እርዳታውን የሚያሳይ ነው። አለቀ። ቅዱስ ዮሐንስ አፈወርቅ ተብሎ መጥቶ ነበር። እንደተለመደው የሌላ ቦታ እንደሚጠቀሰው እዚህም ሊጠቀስ ማለት ነው። ቅዱስ ዮሐንስ አፈወርቅ ምንድን ያለው? እኛን በእነዚህ በኢዚየር ቲሞች በትንንሽ ነገሮች ለማገዝ አማላጅ ለመሆን ለምን ይጠበቅበታል? ፍጥጥ ብሎ ቃሉ ሲመጣ በሚል ጥሩ ነው ወንድማችን። ያው መቼስ ተሳስቻለሁ ላለ ማለት ያህል ያው እኛም እኮ በአፊት ኢየሱስ ይማልዳል እኮ አንልም የሚል ነገርን ተናገር። ሰው ጌታችን ኢየሱስ አይማልድም በአፊት። መለስ አድርጎ ግን ኢንኮንሲስተንት ነው ንግግሩ። ኦኬ ኮንሲስተንት የሆነ ንግግር አቋም ምናምን የለውም ወንድማችን። እና መለስ አድርጎ ደግሞ ከአብ ጋር ሆኖ በቀኝ ቢሆንም ይማልዳል የሚል ነገር ደግሞ መልሶ ሲናገር እንሰማለን። ኦኬ ምንድን ነው ታዲያ የምታወራው? ይጋጫል እኮ ሲባል ደግሞ መታየቱን ነዋል። መታየቱን ከሆነ መታየት ማለት ምልጃ መሆኑን አሳይ ሲባል ከየት ይምጣ? አይን ፍጥጥ ጥርስ ግጥጥ 9:2 ይገባል ብቻውን። እሺ ኢየሱስ ክርስቶስ ራሱን በሰማይ ያቀርባል ሲባል በዚህ ያቀርባል የሚለው ጥያቄ ያቀረቡት ለምንድን ነው? ወንድማችን ራሱ ኤግዛክትሊ ያቀረበው ጥቅስ እንደዛ ስለሚል ነው። ቀጠል አድርጎ ኢሚዲየትሊ ቀጣዩ ምን ስለሚል ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። ከምን አንጻር? ሊቀ ካህናትም ይላል በየዓመቱ የሌላው እንደሚይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። ወዴት ነው የገባው? ከላይ ወደ ሰማይ ነው ብሎ ሌላ ሰው ወደ ሰማይ ከሆነ ምን ነው ይሄን ደፍሮ መናገር አቃተው? ወደ ሰማይ ገብቶ ራሱን ያቀርባል ወይ ስንለው እንዴት ይመልስ? አሁን አይ ማለት አቃተው። ጥቅሱን ቀጥታ የተቀመጠውን ደፍሮ መናገር አቃተው። ጌታችን ኢየሱስ በሰማይ ራሱን አላቀረበም። ራሱን ሊያቀርብ ገባ ብሏል። ግን ራሱን ያቀረበው በመስቀል ላይ እንጂ በሰማይ አይደለም። ሰማይ ያለው እዚህ ጋር በሰማይ ሚኒንግ አሁን አድርጎ ባለበት ማለት ነው እንጂ በመስቀል ላይ ነው። ይሄንን ለማወቅ ዕብራውያን ምዕራፍ 10 ላይ ተመልከቱ ጋይስ። ያለ ማስረጃ እናወራ። ዕብራውያን ምዕራፍ 10 ቁጥር 10 ላይ እንዲህ ብሎ ይናገራል። የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ምን በማለት? በማቅረብ። የት ነው እንደው ጌታችን ኢየሱስ ያቀረበው የሚለው ስትጠይቁት ሐዋርያዊ ይመልሳል። ሐዋርያዊ መልሶች ሰማ ብራዘር። ሐዋርያዊ መልስ ስንሰጥ ያው ሙሉ ለሚያስ ስለሞከርክ እንዲህ ይላል ቁጥር 11 ላይ ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። የብሉይ ኪዳን ሊቀ ካህናት። እሺ እርሱ ግን የኔና የናንተ ጌታ መድኃኔ ዓለም ክርስቶስ ኢየሱስ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድን መስዋዕት ለዘላለም አቀረበ። ካቀረበ በኋላ ነው ምን ያደረገው? በእግዚአብሔር ቀኝ የተቀመጠው። በእግዚአብሔር ቀኝ ሆኖ ራስን ማቅረብ የሚባል ነገር የለም። ዕብራውያን 9:24 ላይ ግን ወደ ሰማይ ገባ ካለ በኋላ ዝቅ ብሎ ራሱን ሊያቀርብ ገባ ይላል። በሰማይ ራስ ማቅረብ አለ የለም ሲባል አይን ፍጥጥ ጥርስ ግጥጥ መልስ የለም። ወፍ መታየት ማለት ምርጃ ነው። ኬታ መጣ ማስረጃ አምጣ የለም። ስለዚህ ክርስቶስ ኢየሱስ አሁን ላይ አይማልም። ሮሜ 8:30 ምልጃ በራሱ መለመን ማለት ስለሆነ ማለት ነው። በዋናነት ቤዚክሊ ትርጉሙ ይሄ ነው። መታየት የሚል ትርጉም ግን አንድም ቦታ የለም። መታየት ማለት ነው ትርጉሙ ይሄ። ስለዚህም ወንድማችን አንዲትም የመጽሐፍ ቅዱስ ማስረጃ ሲያቀርብ አናይም። በስተመጨረሻም አንዲት ነገር ብቻ ተናገረ ልጨርስ። ዮሐንስ ወንጌል ምዕራፍ 17 ይኸው ለምን አልኩ የሚል ነገር አስቀመጠ። ቄርሎስን ተናገረ። ቄርሎስ አዎ ስለኛ ጸልዩዋል ማልዷል ብሏል። የቄርሎስን ይዞ እና አሁንስ እየማለደ እየጸለየ ነው እንደ ጌታችን ኢየሱስ። ለማንኛውም ዮሐንስ ወንጌል ምዕራፍ 17 ላይ ሁሉም አንድ ይሆኑ ዘንድ ብሎ ጸልዩዋል ክርስቶስ። አዎ ይህ ጸሎት ግን ቅድም እንዳልኳችሁ ለጴንጤዎች ለፕሮቴስታንቶች አይሆን ተግባራዊ አልሆነም። እሱ ላይ ለምን ክርስቶስ የጸለየው ለአማኞች ስለሆነ ለክርስቲያኖች ስለሆነ እነሱ ክርስቲያኖች ስላልሆኑ እነሱን የሚወክል አይሆንም። ከአራት ሲል ያቆማል። ሜሎስ ምን አልከኝ? እና ሰው ይህ ጸሎት ፕሮቴስታንቶች ላይ አፕላይ ያልሆነ ክርስቲያኖች ላይ ብቻ ሆኖ የሚቀር የክርስቲያኖች ጌታ ነው። ሰዎች ሁሉ ወደዚህ ክርስቲያን መተጨመሩ ይገባል እንጂ በጥቅጥቅ ወደ ተለያየ መንገድ አይገባም ነው። አመሰግናለሁ። ሰዓት ጨርሰሃል አይደል? አክሊል ሰዓት ጨርሰሃል። ሜሎስ በጣም የሚያሳዝን ሁኔታ አክሊል ለአንተ በቀረበ ሰዓት ነበር የጀመረው። ለዛ ነው እስከ 4 የጠበቅኩት። ከ59 ሊል ሲል ነው አክሊል የጀመረው። ወዲያው ከ59 አለ 5 ደቂቃ ከ4 ደቂቃ ስትጨምርበት ከ6 ሰዓት ከ4 ደቂቃ ትክክለኛ ሰዓት ነው። ሰከንድ ያለው በዚያ ታርግ ለሌላ ጊዜ እኔው ሰዓቱ አልቋል። ይሁን ችግር የለውም። በቃ አሁን መውጣት እችላለሁ። አመሰግናለሁ በጣም። ሌላ ጊዜ እንግዲህ እንገናኛለን ብዬ ተስፋ አደርጋለሁ። ሰላም ሁኑልኝ። አሁን አልቋል።